ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። በጉራጌ የፋኖን ትግል ትደግፋላችሁ የተባሉ ሶስት የአማራ ተወላጆች ከሚጓዙበት ተሽከርካሪ ተወስደው እዛው አደባባይ ላይ መረሸናቸው ተገለጸ። የአብይ አህመድ አገዛዝ ታጣቂዎች ናቸው እርምጃውን የወሰዱት። አብይ አህመድ አገዛዝ በይፋ በአማራ ተወላጆች ላይ መረሸንን ጨምሮ የተለያዩ እርምጃዎችን እየወሰደ ነው። ከዚህ ቀደም አብይ አህመድ የኛ እርምጃ ይብሳል ሲል ማስጠንቀቁ የሚታወስ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። በአዲስ አበባ እየተካሄደ ባለው የብሔራዊ ምክክር የአዲስ አበባ ጉዳይ ከፍተኛ ውዝግብ መፍጠሩ እየተነገረ ነው። ኦህዴድ ብልጽግና አዲስ አበባን ወደ ኦሮሚያ ክልል ካልተካለለ እንተላለቃለን የሚል ዛቻን ጨምሮ ተሳታፊዎችን እያስፈራራ እንዳለ ነው መረጃዎች የሚያመለክቱት። የዛሬው የትኩረት አጀንዳችን ይኸው ጉዳይ ሆናል። ሌሎችንም መረጃዎች ወደ እናንተ እናደርሳለን። አብራችሁን በመሆን ዝግጅታችን እንድትከታተሉ እንጋብዛለን። እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ እንደዚሁም የሰብአዊ መብት ተሟጋች ያሬድ ኃይለማርያም በዜናዎቹ ላይ አስተያየቱን ያካፍለናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ቆይታ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? ደህና ነህ ሆይ? ከፍተኛ ውዝግብ ስለፈጠረው የብሔራዊ ምክክር ኮሚሽን ሂደት ላይ የተመለከቱ መረጃዎችን እንደዚሁ ማስተያየቶችን በስፋት የምንመለከት ይሆናል። አንድ አስደንጋጭ ዜና ሰምተናል። እኔም አንተም የኢትዮጵያ ሕዝብም ዛሬ የሰማው በእርግጥ በይፋ መገለጹ እንጂ በመረጃ ደረጃ ተመሳሳይ እርምጃዎች እየተወሰዱ እንዳለ እንሰማለን። መሰረት ሚዲያ እንደዘገበው ከሆነ 3 ወጣቶች በምስሉ ላይ የሚታዩት 3 ወጣቶች ከሚጓዙበት ተሽከርካሪ ወጥተው በጭንቅላታቸው ተደብድቦ በጥይት እንዲገደሉ መደረጋቸውን ነው እየሰማ ነው። አብይ አህመድ ቀይ ሽብር ታሪክ አስታውሶ ከዛ ይብሳል የኛ ዘመን የሚለውንም ነገር ቀደም ሲል ሰምተናል። ወደ ኋላ ላይም እንደግመዋለን። ግን ያሬድ ምን እየሆነ ነው? አብይ አህመድ ኢትዮጵያ ላይ ቀይ ሽብር እያፋፋመ ነው ማለት እንችላለን? እኔ እንደውም ዜናውን ካየው በኋላ ሪያክት አድርጌያለሁ። አስደንጋጭ ነገር ነው የተፈጸመው። እነዚህን 3 ወጣቶች በጉራጌ ዞን አበሸጌ በሚባል ቦታ ላይ ከተሳፈሩበት መኪና ላይ አውርደው የአማራ ብሔር ተወላጅ መሆናቸውን ካረጋገጡ በኋላ ፋኖን ትደግፋላችሁ በሚል አንተም እንደገለጽከው አሰቃቂ በሆነ ሁኔታ ከገደሏቸው በኋላ አስከሬናቸውም እንዳይነሳ ለቀናት እንዲቆይ አድርገው በአውሬ እንዲበላ ጭምር አድርገዋል። እና ይሄ እነዚህ ወጣቶች ላይ የተፈጸመው ይህ በጣም በጣም አስደንጋጭ አሰቃቂ ድርጊት በጣም የሚረብሽ ነው። ግን መልእክቱ ለነዚህ ለቀረው ህዝብ ነው ብዬ ነው የማስበው። ሆን ተብሎ ህዝብን ለማሸበር ካላረፋችሁ ከኛ ፍላጎትና እንትን ለክተን ከምንሰጣችሁ ነገር አልፋችሁ ከወጣችሁ መጨረሻችሁ እንደነዚህ ልጆች ነው የሚሆነው በሚል ለቀረው ኢትዮጵያዊ ለቀረው ህዝብ ነው እነዚህ ወጣቶች በጥይት ነው የገደሏቸው። ከገደሏቸው በኋላ ደግሞ አስከሬናቸው እንዳይነሳ ተደርጓል። ከዛም ለአውሬ እንዲበሉ መደረጋቸው ነው የወጡት መረጃዎች የሚያሳዩትና አብይ ከአምባገነንነትም አልፎ የመንግስታዊ ሽብር በህዝብ ላይ እየፈጸመ መሆኑን ማሳያ ነውና እኛ እንግዲህ ብዙ ጊዜ እዛ ያደረጉት ወታደሮች ናቸው ግለሰቦች ናቸው ሊባል ይችላል። እኔ ግን ይሄ ስርዓታዊ ቅርጽ የያዘ ሆን ተብሎ በህዝብ ላይ ልክ አሁን የሆነ ነገር ኮሽ ሲል እዛ አሪሲ ሄደው ቤተክርስቲያን ውስጥ ያሉ መጠለያ ውስጥ ያሉ ሰዎችን ሆን ብለው አጥቅተው ብዙ ሰዎች እንደገደሉት ሁሉ በየጊዜው ትንሽ ውጥረት ሲከሰት አንድም
የህዝቡን የትኩረት አቅጣጫ ዳይቨርት ለማድረግ ሁለትም ደግሞ ጠንከር ያሉ የፖለቲካ ግብግቦች የፖለቲካ መፋጠጥ ሲመጣ ደግሞ አርፋችሁ ተቀመጡም ለማለት የሚፈጸሙ በመንግስት ታጣቂዎች የሚፈጸሙ የሽብር አድራጎቶች አሉና ይሄ አንዱ ነውና እንዲህ አይነት ስርዓት ባለበት ሀገር ነው እንግዲህ መሳይ በጠራራ ፀሐይ ዜጎችን ያልታጠቁ ምንም አይነት ሌላ ማስረጃ እጃቸው ላይ ያልተገኘ ሰላማዊ ተጓዦችን መታወቂያ አይተህ አውርደህ ስትረሽን የኛ በብዙ ጥፍ ከኢሃፓው ከቀይ ሽብሩ የሽብር አድራጎት በ10 እጥፍ የኛ በብዙ ጥፍ ይበልጣል ብሎ በድፍረት የሚናገር መሪ ሽብርተኛ ነውና ይሄ ቀድሞ ባዋጅ አብይ የነገረንን በእንደዚህ አይነት መድረኮች የነገረንን የሽብር ድርጊት በየቀኑ በህዝቡ ላይ እየተፈጸመ መሆኑን ነው ይሄ ክስተት የሚያሳየው መሳይ እና በጣም ያሳዝናል ለሟች ቤተሰቦች ጓደኞች ዘመዶች በተክላላ መጽናናቱን እንዲሰጣቸው እንመኛለን የጊዜ ጉዳይ ነው ይሄን ድርጊት የፈጸሙ ያስፈጸሙ የመንግስት አካላት በተክላላ የሚጠየቁባቸው ወንጀሎች ነው ያበረከቱ የመጡትና ይሄም ከሚጠየቁበት ከባድ ወንጀል የሰብአዊ መብት ጥሰት አንዱ ነው ብዬ ነው ማስበውና ያው ግፍ እየበረታ ጭካኔ እየበረታ አፈናው እየበረታ ወደ ሽብር አድራጎት መንግስታዊ ሽብር አድራጎት የተቀየረ መሆኑን ነው የሚያሳዩት እነዚህ ድርጊቶች መሳይ ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም የኛ ግን ይብሳል የኛ ይብሳል በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው ያሬድ እንግዲህ የአብይ አህመድ ይሄ ንግግርም ሌላ ምንም ነገር ሊያሳየን አይችልም ስልጣናችንን የምናጣ ከሆነ አሁን በቅርቡም የኬንያው አምባሳደር ባጫ ደበሌ እንጨራረሳታለን ብሏል ስለዚህ ኦህዴድ ብልጽግና ስልጣኑን የሚያጣ ከሆነ የሆኑ ኃይሎች እየገፉ የነጻነት ኃይሎች እየገፉ የሚመጡ ከሆነ ወይም ደግሞ ህዝቡ ወደ አመጽ ወጥቶ ስርዓቱን የሚፈታተን ከሆነ አብይ አህመድ ቀይ ሽብርን ማፋፋም እንደሚፈልግ በግልጽ ነግሮናል ሌላ ትርጉም ሊሰጠው አይችልም የቅድም ንግግሩ ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እርምጃ ለመውሰድ በሚል ያቀረበው ማስጠንቀቂያና ማስፈራሪያ እንደነበረ እናስታውሳለን ስለዚህ ያሬድ የቁጥር ጉዳይ ካልሆነ በስተቀር እርምጃው ተጀምሯል ነው በዚህ በአበሸጌ ወረዳ ሰሞኑንም በርካታ መረጃዎች ደርሰውናል ይሄ በመሰረት ሚዲያ ተጠናቅሮ የወጣ የተለያዩ ሰዎች ምስክርነት ስላለበት እንጂ በርካታ ግድያዎች በርካታ በተለይ ዛ ወሊሶ አቅራቢያ ኖኖ ወረዳ በዚህ በጉራጌ አካባቢ ከፍተኛ የሆነ በአማራ ተወላጆች ላይ ያነጣጠረ ግድያ እየተፈጸመ ነው ስለዚህ በኢትዮጵያ ቀይ ሽብሩ ተጀምሯል አብይ አህመድ አይኑን ጨፍኖ ገብቶበታል በነገራችን ላይ የኦሮሚያ ክልል በሚያዋስናቸው አካባቢዎች በሙሉ ተመሳሳይ እርምጃ ለመውሰድ እየተወሰደም እንዳለ መረጃዎች ያመለክታሉ የቁጥር ጉዳይ ነገሮች ተጠናቅረው የመምጣታቸው ካልሆነ በስተቀር አብይ አህመድ ኢትዮጵያ ላይ የዘር ፍጅት ለመፈጸም ተዘጋጅቷል ማለት እንችላለን እንደሱ ሊያስብሉ የሚችሉ ብዙ ነገሮች አሉ ትልቁ ነገር አንድ አምባገነናዊ ስርዓት ህዝብ ላይ የሚፈልገውን ለመጫን ይሞክራል ሬዚስታንስ ሲበረታበት አፈናውን ህጋዊ ቅርጽ ያስይዛል በህግም በወታደራዊ ኃይልም በምንም ጸጥረጭ አርጎ ለመግዛት የሚችለውን ሁሉ ያደርጋል ያ በሚፈልገው ልክ የህዝቡን ፍርሃት ውስጥ ጠርንፎ ካለ አልያዘልኝም አሁንም ስጋት አለብኝ ብሎ ካሰበ ግን ወደ ሽብርተኝነት ነው የሚቀየረው ካስታወስ ከዚህ በፊትም በኢህአዴግም ጊዜ የአገዛዝ ዘመን ሆቴሎች ላይ ምኖች ላይ የጥቃት እርምጃዎች ተወስደው በኋላ ዊክሊክስ ራሱ ባወጣቸው ሪፖርቶች ሆን ተብለው በመንግስት የጸጥታ አካላት ጭምር ይፈጸሙ የነበሩ ወንጀሎች ነበሩ እና ልክ ያንን ጥቃት ተከትሎ ግን ወዲያውኑ ሊያስሯቸው የፈለጓቸውን ሊገሏቸው የፈለጓቸውን ሰዎች ተከታትለው
የመግደል የመሰወር የማፈንና ሽብር ተፈጽሟል ይሉ ነበር። በኋላ ግን ብዙዎቹ ነገሮች ሲመረመሩ አንዳንዶቹ ጥፋቶች የቦምብ ፍንዳታዎች በራሱ በመንግስት በወቅቱ በነበረው መንግስት የጸጥታ አካላት የተፈጸሙ እንደነበሩ ብዙ ማስረጃዎች ወጥተዋል። ቅድም እንዳልኩ ዊክሊክስ ላይ በደንብ ያማሞቶ በተለዋወጧቸው ሜሞዎች ላይ ጭምር እነዛ ነገሮች ሪፍሌክት አድርገው ነበር እና ይሄ ተስፋ የመቁረጥ መሳሪያም ይዘህ ወታደርም ይዘህ ሪፐብሊካን ጋርድ አሰልጥነህም ግን ስቲል ትፈራለህ፣ ህዝብን ትፈራለህ። እና ኢትዮጵያ ውስጥ ያለው እንትኑ ፓራዶክሱ ምንድነው? ህዝብ መንግስትን ይፈራል፣ መንግስት ደግሞ በብዙ እጥፍ ህዝብን ይፈራል። ስለዚህ የሚወስዳቸው እርምጃዎች ሁሉ የፈሪ ዱላ ነው የሚሆኑት። ይሄ ህዝብ አንድ ቀን ከተነሳ አድፍጦ ቆይቶ በሆነ ሰዓት ላይ ከተነሳ ከምድረ ገጽ ያጠፋኛል አንተርፍም ብለው ስለሚያስቡ ስልጣን ላይ ያሉ ሰዎች የሚወስዷቸው እርምጃዎች ሁሉ የጭካኔ እርምጃዎች ናቸው። የጭካኔ እርምጃ ደግሞ የሚወስዱት ደርግም ያደረገው እሱ ነው። የጭካኔ እርምጃ የተወሰኑ ሰዎች ላይ ከወሰድኩ ሌሎቹን ቴሮራይዝ አድርጌ አስደንግጬ አስፈራርቼ አርፈው ይቀመጣሉ ከሚል መነሻ ነው እና ይሄ ጭካኔ አሁንም አብይ ላይ ራሱ ቃል በቃል በብዙ ጥፍ ነውኛ 10 ጊዜ ቆማቸው አስቡ በብዙ ጥፍ የከፋ እርምጃ እንወስዳለን ማለት የኔን ስልጣን ኮስችን ካረጋችሁ ወንበሬን ከነቀነቃችሁ እንደውም ከዚህ በፊትም በቁጥር ሁሉ ገልጾታል። ይሄ ንግግሩ መሳይ በአንድ ሌሊት እኛን እንነካለን ካላችሁ በአንድ ሌሊት 100 ሺዎች ሞቶ ተገለው ያድራሉ ነው ያለው። ቃል በቃል ነው የተናገረው። ስለዚህ አብይን ሄደ ስልጣኑን ከተፈታተንከው አብይን የሚነቀንቅ አካል ከመጣ ሌሊቱን 100 ሺህ ሰዎች ያንተ ብሎ የሚያስባቸውን ሰዎች ጨርሶ ያድራል ማለት ነው። ወይም ደግሞ እሱ ያሰለጠናቸው እሱ ያስታጠቃቸው እሱ ያደራጃቸው በየክልሉ ያሉ የሽብር ቡድኖች አሉ እንደ ኮሬ ነገኛ የምናምን ይያሉ የተለያየ ስያሜ እየሰጧቸው ያደራጇቸው ኃይሎች አሉ። እነሱ የትኛውን ቦታ ላይ ሄደው ሚሽን ይሰጣቸዋል፣ ጥቃት ይፈጽማሉ ማለት ነው። ስለዚህ አብይ ቆይቷል በኢትዮጵያ ህዝብ ላይ ሽብርን ካወጀ ግድያን ካወጀ ግን ሁኔታዎች ትኩሳቱን እየጠበቀ እንደዚህ አይነት እርምጃዎችን እንዲወሰዱ ያደርጋልና ምንም ጥያቄ የለውም። ኢትዮጵያ እጅግ ጨካኝ እጅግ ግፈኛ እጅግ አሸባሪ የሆነ ለህዝብ ህይወት ምንም ደንታ የሌለው ሰው እጅ ላይ ነው የወደቀችው። በዙሪያውም ያሉ ሰዎች በተመሳሳይ በሽታ የተለከፉ ሰዎች ናቸው እና የኢትዮጵያ ህዝብ እንግዲህ ከዚህ በላይ ምን ልናይ እንደምንችል አላቅም። ሁሉንም ነገር ፖለቲካውንም ትተህላቸው ገዳምም ገብተህ ገዳም ድረስ መጥተው ይገሉሃል። ሁሉንም ትተህ ቤተክርስቲያን ገብተህ ልጸልይም ብለህ የምትጸልይበት ቦታ መጥተው ይረሽኑሃል። አርፌም ለስራ ብለህ ስራህን ቦታ መጥተው ያራቆቱሃል፣ ይዘርፉሃል፣ ያሳድዱሃል። እንደዚህ መንገድ ላይም ሰላማዊ ሆነ ስትሄድ አውርደው ይረሽኑሃል። ስለዚህ እኔ አጭሩን የገለጽኩት የሽብር አድፈጻሚ መንግስት ይህም ድርጊት መንግስታዊ ሽብር ነው ያልኩት ለዛ ነው መሰለኝ። ያሬድ እንግዲህ እነዚህ 3 ወጣቶች አበሸጌ ወረዳ አማራ ተወላጆች ናቸው። የተወለዱት ያደጉት ከመንደራቸው ሁሉ ነገራቸው እዛው አካባቢ ነው። አማራን እንደው በስም ከዛ ማህበረሰብ ተፈጥሯል የሚለውን ነገር ካልሆነ በስተቀር ስነ ልቦናቸውም ጭምር የአካባቢ ተወላጅ ሆኑ ናቸው። ሰርቶ አዳሪ ናቸው። ከፋኖ ጋር የሚያገናኝ ምንም ነገር የሌላቸው ወጣቶች ናቸው። በጣም በአሰቃቂ ሁኔታ ነው የተገደሉት። እንደምታየው ከተሳፈሩበት የሚኒባስ ትራንስፖርት ተሽከርካሪ ውስጥ ነው አውጥተዋቸው እዛው ገለዋቸው። ቀደም ሲል አንተም እንደጠቀስከው ወደ ጫካ ወስደው አስክሬን እንኳን አንሰጥም ብለው አስክሬናቸው በአውሬ የተበላው ፎቶግራፋቸው ወጥቷል ከተገደሉም በኋላ። ያሳዝናል። ይህንን ያደረጉት የመንግስት ታጣቂዎች ናቸው። ስለዚህ ይሄ ነገር ይቀጥላል፣ የሚቆም አይደለም። በየቦታው እየተከሰተ ነው ያለው። ስለዚህ ምን መደረግ አለበት ነው። አብይ አህመድ ከዚህ በፊት አንተም ጠቅሷል፣ በየንግግሩ ኢትዮጵያ ውስጥ እልቂት ሊመጣ እንደሚችል ይነግሩናል። ከአብረውት የሰሩት በአሁን ሰዓት ከሱ በፖለቲካ ልዩነት
የወጡ የኦሮሞ ተወላጅ ምሁራንም የሚነግሩን ነገር አብይ አህመድ እልቂት ደግሷል፣ ተዘጋጅቷል፣ እንደውም አሁንም እልቂት አለ፣ ግን የከፋው ነገር እየመጣ ነው ብለው ነግረውናል። እሱ ወደ ስልጣን በመጣ ከተወሰኑ ወራት በኋላ መንግስታችን ተነካ ብለው የቡራዩ የሱሉልታ ሰዎች ሊመጡ ነበር አለ። ይሄ እኔ የማነኝ ማነው ነገር ሊከላከልልኝ የሚችል ማነው ነገ የኔ ጠባቂ የሚለው ነገር እየነገረን ነበረ። እያዘጋጀን ነው። ዛሬ አብይ አህመድ የዘራውን እንግዲህ ልናጭድ ነው፣ እልቂትን ልናጭድ ነው። ሰሞኑን በተለያዩ ሚዲያዎች ላይም ተናግሯል። በየጊዜው ነግሮናል። የኦሮሞን ህዝብ አንዴ ከባርነት አንዴ ከተለያዩ ነገሮች ጋር እያጣቀሰ ከፍተኛ የሆነ የዘር ፍጅት እንዲፈጸም ሲቀሰቅስ የኖረ ሰው ነው። ሰሞኑን እየተፈጸመ ካለው ብቻ ሳይሆን መጪውም ጊዜ የበለጠ የከፋ ሊሆን እንደሚችል እናምናለን። ስለዚህ እዚህ ላይ ደርሰናል። ማስቆም እንችላለን ወይ? ኢትዮጵያ ውስጥ እልቂቱን ሙሉ በሙሉ እንኳን ባናስቆም መቀነስ የምንችልባቸው ብዙ እድሎች አሉንና ከወዲሁ ምን ማድረግ እንደው ይገባናል? እንዴት አድርገን ነው ይህንን እልቂት ልናስቀር የምንችለው? በመጀመሪያ ያው እኔም አንተም በደንብ ደጋግመን የምንለውና እኔም አሁን በደንብ አስረግጬ መናገር እንፈልገው አብይ የሚወክለው ህዝብ የለም ኢትዮጵያ ውስጥ። አብይ የኦሮሞን ህዝብ አይወክልም፣ የአማራን ህዝብ አይወክልም፣ ሌላውንም የትኛውንም የኢትዮጵያ ማህበረሰብ የሚወክል ሰው አይደለም። በዙሪያውም ያሉ ሰዎች የተሰባሰቡ በጣም አደገኛ የሆኑ ጥቅም ያሰከራቸው ስልጣን ያሰከራቸው እኔ ልክ እንደ ጋንግ ግሩፕ አይነት የፖለቲካ ጋንግስተርስ ነው እኔ እምላቸው። አደገኛ የሆኑ ለህዝብ ህይወት የማይጨነቁ ለሀገር ሀብት የማይጨነቁ በራሳቸው ጥቅም ዙሪያ ብቻ አይናቸውም ህሊናቸውም የታወረ የህዝብ ስቃይ ለነሱ ምንም ዳታ ግድ የማይሰጣቸው ሰዎች ናቸው። ስለዚህ በስሙ የሚነገድም ህዝብ ካለ የኦሮሞም ህዝብ ቢሆን ሌላውም ህዝብ ደግሞ እንደዚሁ እኔን የሚበድለኝ ኦሮሞ ነው ወይ ገሌ ነው የሚል መሽዋከቻ ውስጥ የጎንዮሽ ግጭት እንዲነሳ ስለሚፈልጉ እሱን ማምከን ያስፈልጋል። የመጀመሪያው ስራ የና አብይን ይሄንን ያገዛዝ ስርዓት እድሜውንም የምታሳጥረው እንዲያነት አደገኛ የሆነ ያገዛዝ ስርዓት ህዝቡ በመንቃት እኔን እየበደለኝ ያለው አብይ ከአብይ ቀጥሎ በብልጽግና ዙሪያ ያሉ ግለሰቦች ናቸው። እዛ ውስጥ ያለ አማራ ይሁን ትግሬ ይሁን ኦሮሞ ይሁን ዘሩም ሃይማኖቱም ምንም ይሁን የሚሰነዘርብህ ዱላ የሚተኮስብህ ጥይት አተኳሽ ወይም በዱላ ሰንዛሪ ነው። ከዛ ውጪ የትኛውንም ህዝብ አይወክሉም። ስለዚህ ህዝቡ በጋራ አብሮ የኦሮሞም ህዝብ የአማራም ህዝብ የትግሬም ህዝብ የቀረው የውራጌውም ወላይታውም ጋሞም ሙሉ የደቡብ ህዝብም አፋርም የሶማሌም ህዝብ ጋምቤላ ቤኒሻንጉል ጉሙዝ ሁሉም ተሰባስቦ ይሄንን ያገዛዝ ስርዓት የሚፋለምበት አገሩን የሚታደግበት ንቅናቄ ነው አሁን ኢትዮጵያ የምትፈልገው። እነሱ የሚፈልጉት ህዝቡን እርስ በርስ ማባላት የሆም ብሎ አሁን ሰሞኑን በኦሮሚያ ክልል ሚዲያ ኦቤን ላይ ይሰጣቸው የነበሩት መግለጫዎች በጠቅላላ ልክ እሱ ለኦሮሞ ህዝብ እንደታገለ የኦሮሞ ህዝብ ጥቅም አስከባሪ እንደሆነ ከሌላው ህዝብ አልተናነሰ የኦሮሞ ህዝብ እየተሰቃየ ነው በየቦታው። ጥቂት በስርዓቱ ውስጥ ያሉ በስርዓቱ ዙሪያ ያሉ ይሄንን ወቅት ጊዜው የኛ ነው ብለው በአደባባይ የሚናገሩ ጥቂት ሰዎች እየከበሩበት ነው፣ እየዘረፉ ነው። አብዛኛው የኦሮሞ ህዝብ ግን እየተራበ እየተቸገረ እና አብይ ለኦሮሞ ህዝብ ቆመናል ባሉበት በዚህ ወቅት እኮ ነው የቦረና ህዝብ በረሃብ እየተሰቃየ የነበረው። የአዲስ አበባ ህዝብ ነው ገንዘብ ሰብስቦ መዋጮ ይሰበስብ የነበረው። ስለዚህ አንዱ የናብይን ተንኮል መሰሪነት ማፍረስ የሚቻለው ኢትዮጵያ ህዝብ ሁሉም የዚህ ስርዓት ገፈት ቀማሽ ስለሆነ በጋራ አብሮ መቆም አለበት። ወደ ጎን በተለይ ደግሞ ብሔር ተኮርና ሃይማኖት ተኮር ከሆኑ የጎንዮሽ ግጭት በማቆም ያገዛዝ ስርዓቱ ቤንዝል ሲያርከፈክፍ እሳት በመንፈግ እሳት ሲጭር ቤንዝሉን በመንፈግ
አቅም ልታሰጠው ትችላለህ። አንድ እሱ ነው። ሁለተኛው ግን መታገል ነው። ምንም በቃ የህልውና ጥያቄ ነው። የነጻነት ጥያቄ ነው። ልክ ደቡብ አፍሪካዎች የአፓርታይድ ስርዓትን እንደታገሉት ሌሎች በየሀገሩ ፋሽስታዊ ስርዓቶችን ህዝብ እንደታገለው ሁሉ አገሩን ማስጠበቅ መኖር ለልጆቹ የምትተርፍ ሀገር ማፍራት የሚፈልግ ኢትዮጵያዊ ሁሉ ባገኘው መንገድ አንዲትም ጠጠር ጭምር ኮንትሪቢዩሽን ካደረገ ቀላል ነገር አይደለም። ኢትዮጵያ ውስጥ የአምባገነን ስርዓትን ታሪክ አድርጎ ለማለፍ ኢትዮጵያን ከተነጣጠረባት ከዚህ አደጋ ለማትረፍ ኢትዮጵያን እንደ አብይ አይነት ምንም ኃላፊነት ከማይሰማው ጨካኝ አምባገነናዊ አሸባሪነት ባህሪ ካለው የተደራጀ ቡድን ለመታደግ ሁሉም ሰው ያቅሙን መወርወር አለበት። ተመልካች ሊኖር አይገባም። መሳይ በሀገር ጉዳይ በህልውና ጉዳይ አንዱ ህዝብ ሲታገል ሌላኛው ዳር ቆሞ ማየት የለበትም። ሁሉንም እሳቱ ይለበልባል አዘይንዶ ፈደይና ምንም ምርጫ የለም አብይን ከመታገል ያለፈ የኢትዮጵያ ህዝብ ለአርነቱ ለሀገሩ ለነጻነቱ መታገል አለ። ያሬድ ካነሳው አይቀር አብይ አህመድ እንግዲህ ቃለ መጠይቁን ለኦሮሚያ ብሮድካስቲንግ ኔትወርክ የሰጠውን ቃለ መጠይቅ በትርጉምም ስለቀረበ የተወሰነ ለመከታተል ሞክረናል እና እንዴት አገኘው ግን እንደው በአጠቃላይ ብዙ ነገር ተብሎበታል። አብይ አህመድ ከ8 ዓመት በኋላም መሪ መሆን አልቻለም። የኢትዮጵያ መሪ መሆን አልቻለም። አንድ ጊዜ የሀገር መሪ ካባ ደርቦ ይመጣል፣ ሌላ ጊዜ ደግሞ የሆነ ሰፈር ውስጥ ታገኘዋለህ። ስለ ኦሮሚያ የወሰንና የድንበር የይዞታ ጥያቄዎች ሲያነሳ ታገኘዋለህ። አንዴ ደግሞ ስለ ቀይ ባህር የኢትዮጵያ ርስት ነው ብሎ ሲናገር ትሰማዋለህ። እዚህና እዛ ነው የሚረግጠው። በአንድ ሰው ውስጥ ሁለት ዋልታ ረገጥ የሆኑ አቋሞች ምናልባት አብይ አህመድ ዘንድ እንጂ ሌላ ፍጡር ላይ ያለ አይመስልም። ለማንኛውም እንዴት አየው የኦቢኤኑን ቃለ መጠይቅ? ከኦቢኤኑም በፊት ለአማራም ክልል ላይ ያደረገውንም ተከታታይነት ያላቸው በደንብ ፕላንድ የተደረጉ ሚዲያዎቹም የተመረጡበት መንገድ የአማራን ህዝብ ለሁለተኛ ዙር ከትግራይ ኃይሎች ጋር ለሚያደርገው ግጭት ለማዘጋጀት ለመቀስቀስ ከትግራይ ህዝብ ጋር አብራችሁ አትቆሙ ለማለት በክልላችሁ ውስጥ የሚንቀሳቀሱትን እነፋኖ ክደዋቸዋል ለማለት ያንን በማሰብ እንደ አንድ ጠቅላይ ሚኒስትር እኮ በአገሪቷ ቴሌቪዥን ጣቢያ ለሁሉም እኮ ሁሉንም መልእክት በአንድ ላይ በአገሪቷ ቴሌቪዥን ማስተላለፍ ይችላል። ወይም ሁሉንም ሚዲያዎች ጽፈት ቤቱ ጋብዞ ማድረግ ይችላል። ግን ዓላማው እዛ አማራ ክልል ቴሌቪዥን ጣቢያ ላይ ሲሄድ ዓላማው ለአማራ ህዝብ አሁን ከትግራይ ጋር ለማረገው ጦርነት አብራችሁ ይቆሙ ለማለት እሱን ለማሳመን ያልዋጠጠው ተራራ የለም፣ ያልዋጠጠው ነገር የለም። ታሪክ ያዛባ የታሪክ ስንቅሮችን እየመዘዘ ክፍተቶችን እየመዘዘ አፄ ዮሐንስን እያጠለሸ ጠላት እያደረገ እና አፄ ዮሐንስ የዛሬ ስንት ዘመን ለፈጸሙት ደግሞ ዛሬ ያለው አማራና ትግሬ አብሮ መቆም የለበትም የሚል በጣም የወረደ እና ደግሞ ውስጡ ተንኮልና ጥላቻ ያለበት ሰው ብቻ ሊያስበው የሚችለው ሰይጣናዊ ሐሳብ ይዞ ነው እዛ የአማራ ሚዲያ ላይ ቀርቦ የተናገረው። እና ለየአብይ ሁሌ ተደራሹን በአንድ ጉዳይ ላይ በአንድ እውነት ላይ 10 የተለያየ ባህሪ ያላቸው ተደራሾች ካሉት 10 በአንድ ጉዳይ ላይ 10 ውሸት ሊዋሽ የሚችል ሰው ነው። ለሁሉም የሚፈልጉትን እየተናገረ መሄድ የሚችል ሰው ይሄ ከዚህ በፊት የሚያደርገው የነበረ ነው። በአንድ ጉዳይ ላይ ነጮቹ ሲያገኝ የሆነ ነገር ይላል፣ የአንድ ሀገር መሪ ሲያገኝ የሆነ ነገር ይላል፣ ለፓርላማው ሌላ ነገር ይላል፣ ለራሱ አባላትና ለካቢኔው ሌላ ነገር ይላል እና በአንድ ፍሬ ጉዳይ ላይ 10 እርስ በርስ ኮንትራዲክት የሚያደርጉ ሐሳቦችን ሊናገር የሚችል ሰው። ስለዚህ ይሄ ሰውዬ እኔ ያለ ምክንያት አይደለም ከአመታቶች በፊት ነው ሂዝ ኢንካፔብል አገር ለማስተዳደር የሚያስችል አቅም ይሄ ሰውዬ የለውም፣ ቅንነቱም የለውም፣ የፖለቲካ አቅም ብቃትም ዕውቀትም የለውም። ተንኮል ያስባል፣ ተንኮል የማሰብ ፍላጎትና ሙከራ አለው።
ግን ተንኮሩም ብልጠት የተሞላ የብልጥ ሰው ይሄ የመሸወድ አይነት እንትንም የዛም አቅም የለውም። ይሄ ኮንቪንስ እና ኮንፊውዝ የሚሉትን እሱንም ማድረግ የሚችል ሰው አይደለም። እሱን ያስባል ያረግ ከዚህ በፊት ያሉ ሌሎች ብልጥ ፖለቲከኞች ሲጠቀሙበት አይቷል። ግን እሱንም የማድረግ አቅም የለውም እና ቢሎ አቨሬጅ የሆነ የአገር የመምራት የፖለቲካ ብቃትም ዕውቀትም የሌለው ሰው ነው ብዬ ደጋግመን እኔም ሌሎችም ሰዎች ስንናገር ነበር። ወደ የኦሮሚያ ክልል ሚዲያ ኦቤንም ላይ የሰራው ስራ ይሄንኑ መሰሪ የሆነ ስራ ነው። ልክ ስልጣኔ እየተነቀነቀ ነው አደጋ አለብኝ ብሎ ሲያስብ ቶሎ ብሎ ኮንስቲትዩንሲ ያለኝ ለማለት ይፈልጋል። ኮንስቲትዩንሲው የሚያደርገውና ደጀን የሚያደርገው ደግሞ ዋጋ ህይወታቸውን ከፍለው መስዋዕትነት ከፍለው ያመጡት ቄሮ እና ዘርማ ነፋኖ ያኔ የነበሩ ወጣቶች ስለሆኑ ቶሎ ብሎ የቄሮ ማዕቀፍ ወደሆነው የኦሮሞን ህዝብ ተደራሽ የሚያደርግ ደግሞ በጣም አደገኛ የሆነ መርዘኛ የሆኑ ንግግሮችን ይናገራል። ያን የሚያደርገው ለምንድነው? ትንሽ ከረር የሚያደርጉ ብሔረተኞች ካሉ እነሱ አትሊስት ከጎኔ ይቆማሉ። የብሔር ተቆርቋሪ የኦሮሞ ብሔር ተቆርቋሪ ነኝ የኦሮሞ ጥቅም አስከባሪ ነኝ ብሎ ደግሞ እሱን ካባ ለብሶ ይመጣል እና ከዚህ በፊትም አይታል ሄዶ ባሌ የተናገራቸው ነገሮች ሰሜኖች እንደዚህ ያረጉ ነው ሊመጡልህ ነው ስልጣንን ሊነጥቁ ነው እንደዚህ ያረጉ የሚለው የሰውዬ ውሉን አልሳተም። ያንኑ ፓተርን ይዞ ነው ተደጋጋሚ ጥፋቶችን ያጠፋና አሁን ሰሞኑንም ኦቤን ላይ መጥቶ የዘባረቃቸው ነገሮች ሁሉ ልክ ለኦሮሞ ህዝብ ጥቅም ያሰበ ይመስላል እና ገና ኦሮሞ ግዛቱን አላስመለሰም ምናምን እንደዚህ ያላለም ስትል ኢትስ ቬሪ ፕሮቮኬቲቭ ነው። ሊያውም ኢትዮጵያ ውስጥ ግጭት በተበራከተበት በየመንደሩ በመሬት ሰዎች በሚጋጩበት አሁን እኮ ሪሰንትሊ እዛው ኦሮሚያ ክልልና ሲዳማ አዋሳኝ ድንበር ላይ እኮ ሰዎች እኮ ሞተዋል፣ ብዙ ሰው ተጎድቷል፣ ብዙ ንብረት ወድሟል። እንዲህ አይነት መሬቱ ሁሉ እሳት በሆነበት ሀገር በሚዲያ ወጣ ገና ኦሮሞ መሬቱን አላስመለሰም ብለ ነዳጅ ታቀጣጥላል። ያ ማለት እኮ የቤትኛው የሀገሪቷ ቅርጽ በኩል ነው የኦሮሞ መሬት ያልተመለሰው። ስለዚህ በየቦታው ጥያቄ ያነሱ ኃይሎች ሁሉ የጀመሩትን ግጭት እንዲቀጥሉ ሁሉ ጠቅላይ ሚኒስትሩ ያቃል ፈቅዶልናል እንዲሉ ነው የሚያደርገውና አደገኝ አብይ ለዚህ ነው አገር እንዳይመራ አገር የመምራት አምቢሽን እና ፍላጎት አለው ግን አቅም የለውም። አገር የመምራት አገርን በጥበብ የመምራት ዊዝደሙ የለውም። አገርን በጣም ጥንቃቄ በተሞላው መንገድ የማሻገር ዕውቀቱ የለውም። ድፍረት አለው፣ ጭካኔ ያለው፣ ጥላቻ ውስጡ አለ እና ከዚህ በላይ ካልኩ የሆነ ፐርሰናል እንትን ያስመስልብኛል። ግን ለኔ እንዲህ አይነት ሰው እጅ ላይ ነው ኢትዮጵያ ወደቀችው እና ኢትዮጵያ ህዝብ ራሱንም አገሩንም ከዚህ ሰው እጅ መዳፍ ፈልቅቆ ካላወጣ ኢትዮጵያ በብዙ መልኩ ሁሉም ኢትዮጵያውያን በሁሉም ብሔር በሁሉም ሃይማኖት በሁሉም ክልል ውስጥ ያሉ ኢትዮጵያኖች የግፉን እንቆቆ በየደጃፋቸው ሞልቶ ይፈሳል። እንዲህ አይነት አሁን ልጆቹ ላይ የተፈጸመውን ስቃይ ነገ የትኛውም የሀገሪቷ ክፍል ውስጥ እንዲህ አይነት የሽብር አድራጎቶች እየተፈጸሙ እየቀጠሉ ይሄዳሉ። አብይ ባለበት ደጋግሜ እንደምለው ሰላም አይኖርም። አብይ እስካለ ስልጣን ላይ እስካለ ድረስ ኢትዮጵያ ልትረጋጋ አትችልም። ራዘር እንዲህ አይነት የስቃይና የሽብር ድርጊቶች እየተበራከቱ ነው የሚሄዱት ከዚህ በኋላ። በብዙ መንገድ አብይ አህመድ ተፈትኖ የወደቀ ግለሰብ ነው። አሁንም ግን የሰው ስልጣን እጁ ላይ አለ። ምናልባት በሚቀጥሉት 2-3 ወራት ውስጥ የሚሆነውን አናቀም። ለውጥ ሊመጣ ይችላል። እነሱም እንደዚህ የሚደናበሩትና የሚርበተበቱት ያለ ምክንያት አይደለም። የሆነ ነገር እየመጣባቸው ነው። የግፉ መጠን ገደቡን አልፏል። ስለዚህ ከዚህ በኋላ አብይ አህመድ በራሱ ፍቃድ የሚያደርገው ነገር የለም። በስልጣን መቆየቱም አለመቆየቱም የሚወስን ሌላ ኃይል እየመጣ ነው። ምናልባት ወደሚቀጥለው ርዕሰ ጉዳይ የሚወስደን ይሆናል። ወደ አዲስ አበባ ጉዳይ አጀንዳችን ሆኖ አይደለም። ይሄ የአዲስ አበባ ጉዳይ ተብሎ በምክክር ኮሚሽኑ አማካይነት እየተካሄደ ያለው ሂደት
የአብይ አህመድ ተውኔት እንደሆነ ከመነሻው ስንናገር ነበረ። አብይ አህመድ ከዚህ የምክክር ኮሚሽኑ ምን ለማግኘት ነው የፈለገው? በመጨረሻስ ምን ውጤት ይጠበቃል ብለን ብዙ ጊዜ ተወያይተናል። ያሬድ እንደምታስታውሰው አሁን እነሱ ባሰቡትም በፈለጉትም መንገድ እየሄደ አይደለም፣ እየባረቀባቸው ነው ያለው። ለማንኛውም ሂደቱን እንዴት አየው? የአዲስ አበባ ጉዳይ ተነስቷል። ሰሞኑን እየተሰማ ያለውን ነገር እንዴት እየተከታተልክ ነው? ይሄ የአዲስ አበባ የማናት የሚለው ድራማ ሆን ተብሎ ሴንሲቲቭ የሆነ አጀንዳ ስለሆነ ምናልባትም የጠቅላላ የለውጥ ጥያቄዎችን ጭምር የህዝቡን ትኩረት ጭምር ዳይቨርት ለማድረግ ምናልባትም ደግሞ ሌላ ዙር ጠንከር ያለም የአፈና እርምጃም ለመውሰድም ጭምር መሸጋገሪያም ለማድረግ ሆን ተብሎ አቀራረቡ ራሱ በዛ መንገድ እንዲቀርብ የተደረገው ለኔ ሆን ተብሎ ነው። ለኔ the whole process በቀደምም ከነ ፕሮፌሰር ጌታቸውም ጋር ቀርበን እንዳለው እኔ ሙሉ ፕሮሰሱን እንትን አልሰጠው፣ ሙሉ የምክክር ፕሮሰሱ ፌክ ነው ብያለሁ። ስለዚህ ከዛ ውስጥ አጀንዳ የመዘዙ መወያየቱ ምናልባት ያንኑ ፌክ ብለን ውድቅ ያደረግነው የምክክር የሚመስል መድረክ እንደገና መልሰን ቦታ መስጠት ሊሆን ይችላል። ግን ይሄ የአዲስ አበባ ጉዳይ ከዚህ ከምክክሩ ጉባኤ በፊት እንደዚሁ አወዛጋቢ ሆኖ የቀጠለ ጉዳይ ስለሆነ እሱ ላይ አይ ቲንክ አንድ ነገር ማለት እኔ ሰዎች ሁሉ እየጻፉ ለምን ዝም ትላለህ የአዲስ አበባ ጉዳይ ላይ አንድ ነገር አትልም ወይ ያሉ ደጋግመው የጻፉልኝም ሰዎች አሉና እኔ ዝም ያልኩት እና አብይ ያዘጋጁት የዚህ ሆን ተብሎ የተዘጋጀው የወጥመድ ውስጥ ገብቶ በአዲስ አበባ ጉዳይ ላይ ምን እንደው የተለየ ሐሳብ መስጠት ምክክር መድረኩን እንደመካፈል አድርጌ ነው የቆጠርኩት። ስለዚህ ይሄ ፕሮሰስ ውድቅ ነው ከተባለ ሙሉውን እዛ ላይ የሚደረጉ ውይይቶች ሁሉ ፋይዳ አይኖራቸውም። ስለዚህ በአዲስ መንገድ እነዚህ ኢሹዎች በጥንቃቄ ወደፊት የሚመከርበት ሌላ ፕላትፎርም ገለልተኛ በሆነ አካል፣ ገለልተኛ በሆኑ ኮሚሽነሮች፣ ገለልተኛ በሆነ የመንግስት እጅና ሙሉ ቁጥጥር በማያርፍበት መንገድ ውይይት የሚደረግበት መድረክ ወደፊት ይመጣል የሚል ተስፋ አለኝና ያኔ ሊነሳ ይችላል። ግን አንድ ነገር ከዚህ በፊትም በጽሁፍም ጭምር እንትን ብየዋለሁ። አንድ መቀመጥ ያለበት የአዲስ አበባ የማንነት ጉዳይ የባለቤትነት ጉዳይ ያስቀኛል። አዲስ አበባ የኢትዮጵያ ሕዝብ ነች። በቃ ምንም እኔ በተለይ የኦሮሞ ሊቃን በጣም አጠንክረው አዲስ አበባ የኦሮሚያ ክልል ነች፣ የባለቤትነት መብት አለን ምናምን የሚሉት ነገር ሁሉ እኔ ምንም አይነት የእንትን ኢቭን በታሪክም የሚያነሱት ነገር ልክ አይደለም። እዛም ላይ ብዙ ርቀት ሄዶ መወያየት ይቻላል። በህግም የሚያነሱት ነገር ልክ አይደለም። እውነታው መሬት ላይ ያለውንም ሁኔታ ስትፈትሽ አዲስ አበባ ከተቆረቆረችበት ጊዜም በኋላ ዛሬ ያላትን ቅርጽ፣ ዛሬ ያላትን የኢኮኖሚ ጥንካሬ፣ ዛሬ ያላትን የካፒታል ሲቲ እንትን ገጸ ባህሪ ሁሉ ልትላበስ የቻለችው እንደውም ከዚህ በፊት ጊዮን የሚባል መጽሔት ሀገር ቤት የሚታተም 4 ዓመት ሆኖታል። ይሄንኑ ጥያቄ ልክ የዛሬ 4 ዓመት አካባቢ ይሄንኑ ጥያቄ አንስቶብኝ እንደውም አዲስ አበባ እንደ ካፒታል ሲቲ ሆና በዚህ ደረጃ ኢኮኖሚዋ ምኗ ሁሉ ያደገው በሌሎቹ የሀገሪቷ ክፍሎች ኪሳራ ነው፣ የቀረው የኢትዮጵያ ከተሞችና ክልሎች ከአዲስ አበባ ጋር አታነጻጽራቸውም፣ በዛ ላይ በጣም የወረደ ድህነት ነው ያለበት። ሂድ አውሮፓ ወይ አሜሪካ ወይ ሌላ ዓለም ሂድ፣ በካፒታል ሲቲውና በሌሎች ከተሞች መካከል ያለው ርቀት እዚህ ግባ የሚባል አይደለም። እንደውም ለመኖር ከካፒታል ሲቲው ይልቅ ሌሎች ከወጣ ያሉ ከተሞች ይመረጣሉ። ካፒታል ሲቲዎቹ ብዙ ጊዜ በጣም የተጨናነቁ የዳይቨርሲቲው ምናምኑ የቢዝነስ ሴንተር ነው የሚሆነው። እንደውም ሰዎች ካፒታል ሲቲው ሲሰሩ ውለው የሚያድሩት ካፒታል ሲቲው ከዋና ከተማ ወጥተው የተረጋጋ የመኖሪያ ከተሞች ላይ ነው
የሚያድሩት ፈጣን ባቡር ወይ ፈጣን መንገድ አለ ነርተው ሄደው እንጂ ካፒታል ሲቲው ብዙ ጊዜ የመንግስት መቀመጫ ኦፊሶች ምናምን ነው ብዙ ጊዜ ሰዎችም ይኖርባቸዋል። አሁን ተመልከት ብራስልስን ሰዳት ብዙ ጊዜ የብራስልስም ተመሳሳይ ቤልጅየምም እንዲሁ ተመሳሳይ በብራስልስ ጉዳይ ላይ እንደዚሁ ሪፈረንደም ሁሉ ከዚህ በፊት ተካሂዷል። ብራስልስ የምትገኘው በፍሌሚሽ ፓርቱ ግዛት ውስጥ ነው። ግን ብራስልስ የሁሉም ነች። የሁሉም የቤልጂየም ዋና ከተማ ነች፣ የሁሉም ነች እንጂ የፍሌሚሽ ፓርቱ ዋና ከተማ አይደለች። ወይም እንደ ንብረትነት በዋናነት እነሱ የሚያዙ ራሷን ችላ የምትተዳደር ነች። እንደ ሀገር ደግሞ ሁሉም የሀገሪቷ ክፍሎች እኩል ስቴክ፣ እኩል ኢንተረስት፣ እኩል ጥቅም የሚያገኙባት ከተማ ነች። ሌሎችም ሀገሮችንም መጥቀስ ይቻላል። ምክንያቱም ብዙ ጊዜ ካፒታል ሲቲዎች የሚገነቡት በሙሉ ሀገሪቱ የህዝብ የእውቀት የጉልበት የሀብት ጥርቅም ነው እንጂ በአንድ አካባቢ በአንድ ክልል ሀብት የሚገነባ ካፒታል ሲቲ የለም። አዲስ አበባ ጥሩ ምሳሌ ነች። የጋምቤላን ወርቅ ሄዶ ቆፍሮ አውጥቶ ሸጦ ፎቅ የሚሰራው ጋምቤላ ላይ አይደለም፣ አዲስ አበባ ነው። ጋምቤላን ብታያት የጨረጨሰች የደከመች በቂ ኢንፍራስትራክቸር የሌላት ከተማ ነች። የጅማን ቡና ሽጦ አዲስ አበባ ላይ ነው ሀብቱን የሚያሰፍረው። የጎጃምን ማር፣ ቅቤ፣ ጤፍ ሽጦ የጎንደርን ጥራጥሬ ሁሉ ሽጦ ሰሊጥም ሽጦ ከትግራይም ወርቅ ያውጣ ከኦጋዴን ምንም አይነት ሀብት ያምጣ ከአፋር ምንም ይዞ ጨው ይሽጥ አፋርን ሲያለማታየው መጥቶ አዲስ አበባ ላይ ነው ባለ ሀብቱ ሁሉ ምህልቁን የሚጥለው። ስለዚህ አዲስ አበባ እንደ ማግኔት የሀገሪቷን የሌሎቹን ክልሎች አንጡራ ሀብት ሰብስባ አጠራቅማ ይዛ በሌሎቹ ድቀት የጎለበተች ከተማ ነች። ስለዚህ አንድ አፋር፣ አንድ የባሌ ኦሮሞ፣ አንድ የመቀሌ ተወላጅ የሆነ የትግራይ ሰው፣ አንድ የጎንደር ሰው፣ አንድ የጎጃም ሰው፣ አንድ የቤኒሻንጉል ጉሙዝ ሰው፣ አንድ የጋምቤላ፣ አንድ ወላይታ፣ አንድ ሲዳማ እያልክ ሁሉም ኢትዮጵያውያን 130 ሚሊዮን ኢትዮጵያውያን አዲስ አበባ ላይ እኩል ጥቅም እኩል ኢንተረስት ነው ያለው። ስለዚህ ከሌላው ክልል እየተጎተተ መጥቶ እየተዘረፈ እየተሳበ መጥቶ አዲስ አበባ ላይ የተጠራቀመውን ሀብት ልትመልስ ነው? ምን ልታረግ ነው? የአንድ ክልል ንብረት ልታረጋት የምትታገለው? እና ለኔ እጅግ ሰልፊሽ የሆነ ጤናማነት የጎደለው ክርክር ነው። ክርክሩ ራሱ መረሳት የሌለበት ግን አዲስ አበባ በዙሪያዋ በኦሮሚያ ክልል ከተሞች ስለተከበበች የከተማዋ ላይ ያለው ሎድ ከተማዋ ላይ ያሉ የፍሳሽ የምናምን ጥሩ የሚሆን በጎ ነገሮች አካባቢው ላይ ያሉትን ከተሞች አፌክት ስለሚያደርግ ከዛ ጋር የተያያዘ እነዛ ከተሞች በአዲስ አበባ መስፋትም ይሁን ከከተማዋ ጋር ተያይዘው የሚመጡ ጉዳቶች አፌክት ስለሚያደርጋቸው እሱን ኮምፐንሴት የምታደርግበት ስርዓት ማበጀት እነዛን ሰዎች እንዳይጎዱ ዜጎች ናቸው። ከሁሉም ዜጋ እኩል የሀገር ባለቤቶች ናቸው። ስለዚህ በአዲስ አበባ ከተማ ባለቤትነት ሳይሆን በአዲስ አበባ ከተማ መስፋትና ካፒታል ሲቲ በመሆኗ በኢንዱስትሪው በምኑ ምክንያት የሚደርስባቸው ከፍተኛ ጉዳት ስላለ በርቀት ካለው ጅማ ካለው አፋር ካለው መቀሌ፣ ጎንደር፣ ባህር ዳር፣ ማርቆስ ካለው ሌላው ኢትዮጵያ ይልቅ በዚች ከተማ ዙሪያ በመሆናቸው ምክንያት የሚደርስባቸው የኢንቫይሮንመንትም የምንም የተለያየ የኢኮኖሚም የምንም ጫና ይኖራል። በዛው ልክ ግን ፕሮፊትም አለ። በአዲስ አበባ ዙሪያ ያሉ ነዋሪዎች በርቀት ካለው የሀገሪቷ ሰው ያመረቱትን ነገር እንኳን በትንሽ ትራንስፖርት ሄደው አዲስ አበባ ማርኬት ላይ አውለው ይጠቀማሉ። ስለዚህ ጥቅምም አላቸው፣ የሚጎዱበትም ሁኔታ አለ። እሱም በስነ ስርዓት አጥንተህ እንደ ሀገር
በከተማዋ ዙሪያ በመሆናቸው እነዚህ ጥቅሞች አሏቸው። በዛው ልክ ደግሞ እንዲህ ያለ ጉዳት አላቸው። ጉዳቱን እንዳይጎዳቸው በዚህ መንገድ መስተካከል አለበት። ይሄ ልዩ ጥቅም ተብሎ ህገ መንግስቱ ላይ ግልጽ ሳይደረግ ተደፋፍኖ የተቀመጠውን ነገር እሱን ማፍታታት ያስፈልጋል። ከዛ ውጪ ግን በምንም መንገድ አንድ ሰው ከሩቅ ቦታ የባሌ ኦሮሞ ከአንድ የአፋር ተወላጅ ከሆነ ሰው ወይም ከመቀሌ ካለ የትግራይ ሰው ወይም ከጎጃም ካለ የአማራ ሰው በተለየ ሁኔታ አዲስ አበባ ላይ የባለቤትነትም የጥቅምም የተጠቃሚነትም መብት ግን ሊያገኝ አይችልም። ይሄ ልክ አይደለም፣ ጤናማም አይደለም። የከተማዋንም የተመሰረተችበትንም ያደገችበትንም ሁኔታ አይገልጽም። ይሄንን አሁን ማወራለን ቃል በቃል 4 ዓመት በፊት ነው እዛ ሚዲያ እንትን ላይ መጽሔት ላይ እንትን ያረኩትና ይሄ ልክ አይደለም እና ይሄንን በዚህ መንገድ ዲስከሽኑን ራሱ አጀንዳውን ራሱ በዚህ መንገድ ሴት አድርጎ ማምጣት ልክ አይደለም። ጥያቄው ሊነሳ ይችላል፣ ግን የአዲስ አበባን ጉዳይ እንዴት ይደረግ ተብሎ ለሰፊው ሕዝብ ለውይይት ሊቀርብ ይችላል። አንድ እሱ ነው። ሁለተኛ ደግሞ አሁን ለምን ለኦሮሚያ እንድትሆን አልወገናችሁም ተብሎ ሰዎች ላይ ዛቻ፣ ማስፈራሪያ፣ ወከባ አንዳንዶች ስብሰባውን ሁሉ ረግጠው እንዲሄዱ ማረግ ይሄ በጣም አደገኛ ነገር ነው። ስለዚህ አዲስ አበባን ለኦሮሚያ ክልል አረጋለሁ ብሎ በዚህ ደረጃ የሚዋደቅ መንግስት ከሆነ አሰብን ለማስመለስ አይደለም እንደሚታገለው። አሰብን አስመልሳለሁ የሚለው የማን ሊያደርገው ነው? አሰብ ያፋር ነው የሚሆነው አገጥመለስ። በተመሳሳይ ሁኔታ ሌሎች የሀገሪቷ እንግዲህ በቃ ፋሲል ግንብ ከነታሪኩ የጎንደር ብቻ ነው የሚሆነው። ጣና ሐይቅ ከነሀብቱ ከነምኑ የጎጃም ነው የሚሆነው እያልክ እየደለደልክ የምትመጣ ከሆነ አደገኛ ነው የሚሆነው። አገር ሊኖረን አይችልም። በተለይም ደግሞ የዚህ ሁሉ ኢትዮጵያዊ ዕውቀት፣ ሀብት፣ ንብረት ኢንቨስት የተደረገባት የፈሰሰባትን አዲስ አበባን በፖለቲካ ጥቅምም በለው በምንም በለው ለመጠቅለል የሚደረገው ትልቅ አይደለም እና አዲስ አበባ ከተቻለ ራሷን የቻለች እንደውም ይሄ ሁሉ ዝግብ ካለ አዋጩ መንገድ አዲስ አበባ ራሷን የቻለች ክልል ነው መሆን ያለባት። የማይሆን ከሆነ ግን አዲስ አበባ ሙሉ በሙሉ የፌደራሉ መቀመጫና ሌሎች ሀገሮችም እንደሚያደርጉት የፌደራል ክልል ዋና ከተማ ሆና ልትቀጥል ትችላለች እና በአንድ ወገን አዲስ አበባ የአፍሪካ ዋና ከተማ ነች እያልክ እየደሰኮርክ ከዛ ደግሞ ተነስተ አዲስ አበባ የእናንተ አይደለችም የኦሮሚያ ነች ምትል ከሆነ ይሄ የአፍሪካ ዋና ከተማ በቃ ከዛ በኋላ የአፍሪካ ዋና ከተማ ስለምን ታደርጋለህ? እና በጣም አደገኛ የሆነ አዳዲስ ግጭቶችን የሚጋብዝ እኔ በዚህ ምክንያት የብልጽግና ቤት ውስጥ ራሱ ትልቅ ሽኩቻ ባይነሳ ይገርመኛል። የብልጽግና አባል ሆኖ ከአፋር የተወከለ፣ ከሶማሌ ክልል የተወከለ፣ ከአማራ ክልል የተወከለ፣ ከትግራይ የተወከለ፣ ከደቡብ የተወከለ፣ ከጋምቤላ ከቤኒሻንጉል የተወከሉ የብልጽግና ሰዎች አይናቸው እያየ እየሰሙ እንዲህ ያለውን ታሪካዊ ስህተት የሚፈጽሙ ከሆነ ነገ ሁሉም በታሪክም በፍርድ የሚጠየቁበታል እና ይሄ ልክ አይደለም። በእርግጥ የአዲስ አበባን ሕዝብ ድምፅ አልባ አድርገውታል፣ በትነውታል፣ አዋክበውታል። እንደ አዲስ አበባ ሆኖ የከተማዋ ዋነኛ ተጠቃሚ ነኝ ብሎ እንትን ሊያደርግ አይችልም። ግን ኢቭን የአዲስ አበባ ነዋሪ ብቻ አይደለችም አዲስ አበባ እንኳን የኔ ነች ሊል አይችልም። አዲስ አበባ የ130 ሚሊዮን ኢትዮጵያውያን እኩል ጥቅም እኩል ኢንተረስት ያረፈባት የሁሉም ኢትዮጵያዊ ሀብት ነች። ኦህዴድ ብልጽግና አሁን እየተወራጨን ያለው የቆሰለ ጅብ ሆኗል። ስልጣን ላጣ እችላለሁ፣ የመጨረሻ ምሽጌ፣ የመጨረሻ ህብረተሰቡን መከታ አድርጌ ከስልጣን ማጣት ላመልጥ የምችለው የአዲስ አበባን አጀንዳ ስመዝ ነው ብሎ
የአዲስ አበባ ጉዳይ እኮ ከዚህ በፊትም ሲነሳ ነበር እኮ ይነሳል፣ ወደ መድረኩ ይመጣል፣ ይወያያሉ፣ ይጨቃጨቃሉ፣ ይጻፋል፣ በዚህም በዛም ብዙ ነገሮች እንሰማለን። አሁን ግን ኦህዴድ ብልጽግና ታጥቆ ነው የመጣው። ይህን ነገር አስፈጽማለሁ፣ የምክክር ሂደቱን ተገና አድርጌም ይህንን ጉዳይ ከዳር አደርሳለሁ ብሎ ያበጠው ይፈንዳ ብሎ መጥቷል። ይህንን ካላደረጋችሁ እንተላለቃለን እስከ ማለት እዛው መድረኩ ላይ ዛቻና ማስፈራሪያ ሁሉ እንደነበረ ሰምተናል። ሌሎችን የፖለቲካ ጥያቄ ያላቸው፣ የመሬት ጥያቄ ያላቸው፣ የግዛት ጥያቄ ያላቸው፣ የማንነት ጥያቄ ያላቸውን የፖለቲካ ድርጅቶች ጭምር እሱን ጥያቄ እንድንመልስላችሁ በአዲስ አበባ ጉዳይ ላይ ከኛ ጎን ቁሙ የሚል መደለያ ሁሉ መጥቷል። እንደሰማነው ከሆነ በአዳነች አቤቤ የሚመራ ሌላ አንድ ቡድን ለተሳታፊዎች ገንዘብ ሁሉ እስከ ማቅረብ ደርሰዋል። በአዲስ አበባ ጉዳይ ላይ እኛ ያመጣነውን አጀንዳ ደግፎ የሚል ምንድነው የፈለገው ኦህዴድ ብልጽግና? አዲስ አበባ ደሴት አይደለች። አዲስ አበባ በዙሪያ ብዙ ነገሮች አሉ። ምንድነው የፈለገው? አዲስ አበባ የኦህዴድ ሆነ፣ የኦሮሚያ ዋና ከተማ ሆነ። ከዛ በኋላስ ሀገር ሊያፈርሱ ነው መዶሻ ይዘው የመጡት። ምንድነው የሚያገኙት ጥቅም? አዲስ አበባ የኦሮሞ በመሆኗ የኦሮሞ ህዝብ እዛ ሞያሌ ያለው፣ እዛ ወለጋ ያለው፣ ባሌ ሮቤ ያለው ኦሮሞ ምንድነው የሚያገኘው ጥቅም? ግርግር ከመፍጠርና እልቂት ነጋሪት ከመጎሰም ያለፈ ምንድነው የሚጠቅመው? የታየ ነገር አለ? ከቀውስና ከሌላ ነገር ባሻገር ኦህዴድ ብልጽግና አዲስ አበባን የኦሮሞ በማድረግ ሊያገኝ የሚችለው ጥቅም አለ? አዎ፣ ትልቁ ነገር መሳይ እነዚህ ሰዎች ለኦሮሞ ህዝብ አይደለም የሚታገሉት። ኢቭን አዲስ አበባ ውስጥ የሚኖር አዲስ አበባ የሆነ ኦሮሞ የብልጽግና አባል ከሆነ ለነሱ ቦታ አይሰጡት፣ እንደ ሁለተኛ ዜጋ ነው የሚታየው። ስለዚህ ለኦሮሞ ህዝብ አይደለም የሚታገሉት፣ አዲስ አበባንም የሚጠይቁት ለኦሮሞ ህዝብ አስበው አይደለም። ግን ብዙ ጊዜ ከብልጽግና ውጪ ያሉ እና አዲስ አበባ ላይ ብቻ ያተኮረ በጣም የከረረ ምልከታ ያላቸው የኦሮሞ ሊቃኖችም ሲናገሩ አዲስ አበባ የኦሮሚያ እምብርት ነች፣ just like ብራስልስ የፍሌሚሽ ፓርቱ አካል እንደሆነችው ማለት ነው እና እምብርት ነች። ስለዚህ አዲስ አበባ ሙሉ በሙሉ በባለቤትነት የኦሮሚያ መሆን አለባት የሚሉት የትልቁ ችግር አንደኛ የሀገሪቷን ጠቅላላ እንትንም ከግምት ውስጥ ያለ መክተት ነው እንጂ ኦሮሚያን ደግሞ እንደ ክልል ካያሃት የኢትዮጵያ እምብርት ነች። እነሱ አዲስ አበባን ነው ዙሪያዋን በኦሮሚያ ክልል የተከበበች ነች፣ እምብርት ነች፣ የኛ ነች የሚሉት ግን ሙሉ ኦሮሚያው ደግሞ በሌሎች የኢትዮጵያ ክልሎች የተከበበ እምብርት ነው። የኢትዮጵያ የትልቋ ኢትዮጵያ እምብርት ነው አዲስ አበባ የኦሮሚያ እምብርት ብትሆን እና እኔ እኮ እያልኩ ያለሁት 130 ሚሊዮን የኢትዮጵያ ህዝብ አዲስ አበባ ብቻ እኮ አይደለም ኦሮሚያም የሱ ነች። የኔ የሚባል የብቻዬ የኔ የሚባል ሀገር ሊኖር አይችልም። ባህር ዳር የሁሉም ኢትዮጵያዊ ሀብት ነው መሆን ያለበት። ለክልል አስተዳደር ለምናምን እንትን ልታረግ ትችላለህ። የአስተዳደር ጉዳይ ብቻ ነው የሚሆነው። መቀሌ የሁሉም ኢትዮጵያዊ ሀብት መሆን አለበት። የትግራይ ሰው ብቻ ሀብት አይደለም። ጋምቤላ የሁሉም ኢትዮጵያዊ ሀብት መሆን አለበት። እሱን የሚያሳየህ እኮ ቤኒሻንጉል ጉሙዝ የሁሉም ኢትዮጵያዊ ሀገር ስለሆነ እኮ ነው ድፍን የኢትዮጵያ ህዝብ ያንን ሁሉ ብር አዋቶ ህዳሴ ግድብን የገነባው። ቤኒሻንጉል ጉሙዝ የዛ ክልል ተወላጆች መሬቱ ምን ሁሉ ነገር የዛ ክልል ተወላጆች ብቻ ከሆነ ለምን ብለ ነው በኢትዮጵያ ህዝብ ሀብት በሌላው ክልል በሌላው ብሔር ሀብት እዛ ክልል ላይ ሄደ ያንን የሚያል ጃይንት የሆነ በአፍሪካ አንደኛ ሊባል የሚችል ያንን ሁሉ ሀብት የወሰደ ግድብ የምትገነባው? ለምን ብለ ነው በኢትዮጵያ ህዝብ ሀብት ሌሎች ክልሎች ውስጥ ትላልቅ ስራዎች የሚሰሩት? ስለዚህ እንኳን አዲስ አበባ ራሷ ኦሮሚያ ክልል የኦሮሞዎች ወይም የኦሮሞ ብሔረሰብ ተወላጆች ብቻ አይደለችም፣ ህዝቡም እንደዛ አይልም ብሎም አያውቅም። የባለቤትነት የልዩ ተጠቃሚነት
እንዲህ አይነት በጣም እንትን የሆነ ነገር የሚያነሱት አክራሪ ብሔረተኞች እና ስልጣን ላይ ያሉት ጥቂት ፖለቲከኞች ናቸው። እነሱ ደግሞ አላማቸው ከራሳቸው ጥቅም አንፃር ስለሚያዩት ነው እንጂ ቅድም አንተ እንዳልከው አዲስ አበባ የኦሮሚያ ክልል ስለተባለች ባሌ ወይም አንድ ጫፍ ሐረር ገጠር ውስጥ ላለ የኦሮሞ ገበሬ ምንም የሚፈይድለት ነገር የለም። ግን አዲስ አበባ የኦሮሚያ ከተባለች ከአዲስ አበባ ላይ በሚሰበሰበው ግብርም በምንም እነዚህ ለፖለቲካውም ለኢኮኖሚውም ቅርበት ያላቸው ጥቂት ሰዎች ይበለጽጉበታል፣ ይዘረፋል። ሌላ ምንም የጥቅም ጉዳይ ነው፣ ሌላ ምንም ነገር የለውም እንጂ ሁሌ ነው የሚሉት አዲስ አበባ እምብርት ነች የተከበበች ነች ይላሉ። እኔ ደግሞ የምለው ኦሮሚያ ራሱ እምብርት ነው የኢትዮጵያ። ኦሮሚያ ራሱ የተከበበ ነው በሁሉም ክልሎች እና ጤናማ ብንሆን ኖሮ እንደ ደህናው ጊዜ ማሰብ የምንችል ቢሆን ኖሮ እንደ ሀገር ማሰብ የምንችል ቢሆን ኖሮ ራሱ ኦሮሚያ የኦሮሚያ ክልል ሀብት አይደለም፣ የኢትዮጵያ ሕዝብ ሀብት ነው። አማራ ክልል የአማራ ክልል ሕዝብ ሀብት አይደለም፣ የሙሉ የኢትዮጵያ ሕዝብ ሀብት ነው። ባህር ዳር ላይ የሚከሰት እያንዳንዷ ነገር እያንዳንዱ የኦሮሞ ብሔር ተወላጅ የትግራይ ብሔር ተወላጅ ይመለከተዋል። ሀብቴን አትንኩ፣ እንዲያታድርጉ፣ አትዝረፉ ማለት ይችላል። ምክንያቱም እያንዳንዱ ክልል ከፌደራል በሚላክ በጀት ነው የሚተዳደሩት። ያ የፌደራል ሀብት ደግሞ ከሁሉም የኢትዮጵያ ሕዝብ የተሰበሰበ እና ሊያኖረን የሚችለው እድልና ሰፊ የሆነ እሳቤና ምህዳር እያለ ልንጠፋፋ ለመጠፋፋት ጠባቡ ሜዳ ፈልገህ እዛ ላይ የመራቆት ነገር ለኔ ጤናማ አስተሳሰብ አይደለም እና ይሄን ካልተደረገ በዚህ ምክክር ላይ አዲስ አበባ የኦሮሚያ ነች ካልተባለ ጥቃት ሁሉ መሰንዘር አለበት ብለው የሚናገሩ ሰዎች ሰብቻለሁ። ለኔ ይሄ የለየለት እብደት ነው። ነየትም አያደርስም። የምክክር ኮሚሽኑ ኮሚሽነር ጉዳዩን አስመልክተው ዛሬም መግለጫ ሰጥተዋል። ነገሩ መስመሩን ስቷል። ምናልባት የምክክር ኮሚሽኑ ከዚህ በኋላ ያለውን ሂደት እንዴት እንደሚቆጣጠር አናቅም። ሙሉ በሙሉ በኦህዴድ ሰዎች የተያዘ ሆኗል። አስገድደው መግለጫ እንዲሰጡ ሊያደርጓቸው ይችላሉ። ሰውየውም እየወጡ እንደው በጭንቀት ውስጥ እያወሩ እንዳለ በፊት የነበራቸው ቁመና አቋም ሁሉ ተቀይሮ አሁን እንዲሁ ማይክ ሲደቀን ያለውን ሁኔታ ለማለሳለስ የሚሰጡት መግለጫ ካልሆነ ሂደቱን መቆጣጠር እንደማይችሉ በማን እጅ እንደገባ በግልጽ የሚታወቅ ነው። የኦህዴድ ምሁራን፣ የኦህዴድ የፖለቲካ ሰዎች ከጫፍ እስከ ጫፍ አንድ ላይ ተረባርበው ይህን ጉዳይ ማስፈጸም አለብን፣ ጊዜው አሁንና ዛሬ ነው ብለው ነው የመጡት። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ይህንን ሂደት በዛው በአዳራሽ ውስጥ ኦህዴድን ወክሎ የሚመራው ዶክተር ሳሙኤል የሚባለው ግለሰብ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነው። ስለ አዲስ አበባ ጉዳይ ከሀበሻ ጋር መደራደር አይቻልም፣ ይህንን ጉዳይ ማስፈጸም አለብን ብሎ በዛቻ አንዳንዴም በተለያዩ ማስፈራራቶች እዛ ተሳታፊውን ከፍተኛ ውክቢያ ውስጥ የከተተ ግለሰብ ቢኖር አንዱ ይሄ ነው። ሌሎችም እየገቡ ተሳታፊዎችን እያስፈራሩ ነው። እንግዲህ ሂደቱ እንደታሰበለት እየሄደ አይደለም። 8 አጀንዳዎች ተባሉ። አሁን 7ቱ አጀንዳዎች ወደ ጎን የተደረጉ ነው የሚመስሉት። የሚያስታውሳቸውም የለም። በምን ሁኔታ ሊጠናቀቅ ይችላል? አብይ አህመድ 2 ካርታ እየተጫወተ ነው። እነ ሽመልስ አብዲሳ እና ሌሎች እንደዚህ ከሀገር ውስጥም ከውጭም ያሉ የኦሮሞ ልሂቃን ጉዳዩን በደንብ እያስጮሁት ነው። ምናልባትም በኦሮሚያ ደረጃ አመፅም እንጠራለን እያሉ ነው። ነገር ግን አብይ አህመድ በመጨረሻ አዳኝ ሆኖ ለመምጣትም እያኮበኮበ እንዳለ እንሰማለን። ነገ እነ ሽመልስ አብዲሳ የሚሉትን ወይም ደግሞ ይሄ የመጣውን በሙሉ ገፈፍ አድርጎ አዲስ አበባ የኢትዮጵያ ናት፣ አዲስ አበባ የአፍሪካ መዲና ናት ብሎ ከእንደገና ሌላ ካባ ደርቦ መምጣቱ የማይቀር ነው። ስለዚህ ምን እንጠብቃለን? ይሄ አይናችንን ማንነቅልበት የተለያዩ እንቅስቃሴዎች እየተደረጉ ነው። ከዛ ለማዘናጋት ህብረተሰቡ ከገባበት አጠቃላይ ማህበራዊ ቀውስ በዚህ አጀንዳዎች ለመወጠር ከሆነ ይሄም የሚሳካ አይደለም። ነገሮች እየገፉ መጥተዋል።
ስለዚህ ምን እንጠብቃለን? ኮሚሽኑ በዚህ ጉዳይ ላይ ስልጣኑን አጥቷል። በፊትም ስልጣን አልነበረውም። አሁን ሂደቱን እንኳን ለመቆጣጠር የሚያስችል አቅም የሌለው ዝም ብሎ ባዶ ተቋም ሆኖ ነው እየመጣ ያለው። ምን እንጠብቃለን? ያሬድ የኮሚሽነር ዋናው ኮሚሽነር ደጋግመው የሰጧቸው መግለጫዎች አይቻለው። ድምጸታቸው የሚጠቀሟቸው ቃላቶችም መግለጫዎቻቸው ላይ ከባድ ጭንቀት ውስጥ እንዳሉ ነው ለኔ የሚያሳየኝ። ችግር መኖሩንም በተዘዋዋሪም በቀጥታም መንገድ አድሚት የማድረግም ነገር ነው። ለምሳሌ አመካካሪ አወያይ የተባሉ ሰዎች ከተሰጣቸው ማንዴት ወጥተው የማይገባ ነገር ማድረጋቸውን ተናግረዋል። ሰዎች የተናገሯቸው ነገሮች ዲስቶርት እየተደረጉ ተቸግረው ትግስት አጥተው ረግጠው መውጣታቸውን በንግግራቸው ውስጥ ተጠቁመዋል። ዛሬም የሰጡት መግለጫ ኮሚሽኑ ስብሰባውን የሚያደርግበት አውድ እንደታወከ ውጥረቶች እንዳሉ እንደውም አንዳንዴ አለፍ ብለውም ከክልል ከየመንደሩ የምትመጡ ሰዎች ያንን እዚህ የመጣችሁት የከንቲባ ወይም የሚኒስትርነት ስልጣናችሁን ልታሳዩ አይደለም እንደማንኛውም ተወያይ ናችሁ ብለው ችግር ባይኖር ይሄን አይናገሩም። ስለዚህ እዛ ከተሰበሰቡት ውስጥ ስልጣናቸውን ተጠቅመው ህዝቡን የሚያስፈራሩ ባለስልጣናቶች፣ ከንቲባዎች፣ ሚኒስትሮች እንዳሉ ተናግረዋል እና አውዱ እየታወከ መሆኑን በገደምዳሜም ጭምር ተናግረዋል። አንድ እሱ ነው። ሁለተኛ አቅም እንደሌለው ኮሚሽኑም ተናግረዋል። ማንዴታቸውም ሊሚትድ እንደሆነ እኛ ውሳኔ የምንሰጥ አይደለንም የሁሉንም ሰብስበን ነው። ስለዚህ አትሊስት ከመንደር ውጡና ሀገራዊ ጉዳይ ላይ እናተኩር ሲሉ መንደርተኛ ሆነው የሀገራዊውን ጉዳይ በመንደር ፖለቲካ አፈር ላይ ያንደባለሉ ያሉ ተሳታፊዎች እንዳሉ ያሬድ ይሄ እንደሚመጣ ያቁም ነበር ኮሚሽነሩ። ምናልባት ዛሬ እንግዳ ሆኖባቸው ነው ሂደቱ ከሳቸው ቁጥጥር ውጪ እንደወጣ ከዚህ በፊትም በተደጋጋሚ መረጃዎችን ስናቀብል ነበር። አብይ አህመድ ይሄንን ኮሚሽን የፈለገው ይሄንን ሂደት የፈለገው ለምን እንደሆነ ተነግሯቸው በተለያየ መረጃ ምናልባት አውቆይተኛን ቢቀሰቅሱት አይሰማም ካልሆነ በስተቀር ዛሬ ልክ እንግዳ ሆኖባቸው ራሳቸውን ከደሙ ንጹህ ለማድረግ የመጡበት ርቀት ነገ ከነጎዲያ ከተጠያቂነት ያድናቸዋል። እኔ እሱ አያድናቸውም። አንድ እሱ ነው። ሁለተኛ እንዲህ ያለ ነገር ችግሮች ሊኖሩ እንደሚችሉ እርግጠኛ ነኝ። በደንብ ይረዳሉም። ያንን ዙሪያቸውን ያለውንም ችግር ቀደም ብለውም ብዙ ቻሌንጆች ስለነበሩ ዙሪያቸውን ስለማይናገሩ ነው። እኔ እንደውም አንዳንድ በደንብ ኮንፈርምድ የሆኑ እንትኖች እስኪመጡ ድረስ ነው እንጂ በራሳቸው በዋናዎቹ በኮሚሽነሮቹም ላይ ጭምር እንደዚህ የማስፈራሪያ ዛቻ ምናምን ከተለያየ አቅጣጫ እየተሰነዘረባቸው እንደሆነ መረጃዎች አሉ። ያ ምን ያህል እውነት ነው የሚለው ወደፊት ዛሬ እነሱ ሊነግሩን አይችሉም። አጣብቂኝ ውስጥ ነው ያሉት። ስለዚህ እኔ እኚህ ሰው በቃ ከዚህ ሂደት ውስጥ መገላገል ይፈልጋሉ ቶሎ። ያንን በአቴኒ ኮስት ከነችግሩ አስመስለውም ጫና የለብንም ብለውም ምንም ብለው ተለማምጠውም ነገር ይሄንን ቻፕተር መዝጋትና ቶሎ ብለው ከዚህ ጉዳይ ራሳቸውን ነፃ ማውጣት ይፈልጋሉ። አሁን የመጨረሻው ጫፍ ላይ ነው ያሉት። ግን እነዚህ ነገሮች አሁን ለኛም በጣም የተቆጠበ ነገር ነው የነገሩን እንጂ የሚቀርቡላቸውን ሪፖርቶች ሙሉም ቢያወጡት ደግሞ ምናልባትም በቃ ፌል አድርጓል ብሎ ብዙ ሰው ተስፋ ቆርጦም ሊበተን ይችላል። ብዙ ነገሮች ነው የሚሰሙት። ሰዎችን የማዋከቡ የማስፈራራቱ በደህንነት ክትትል የማድረግ ሐሳብ የሰጡ ሰዎች ላይ ዛቻ ማስፈራሪያ የመፈጸሙ ነገር ኦልሬዲ ከኮሚሽኑ አቅም በላይ ነው። ግን ዞሮ ዞሮ ይሄንን እንትን ጨርሰው መውጣት አለባቸው። ዋናው ነገር ምን ይጠበቃል ላልከኝ ነው እሱ እኔ ሁለት ሴናሪዮችን ልናስቀምጥ እንችላለን መሳይ። ከዚህ በፊት ያልኩህ ግራም ነፈሰ ቀኝ ይሄ ኮሚሽን ህዝቡን አወያይቼ እነዚህ አጀንዳዎች ኩልል ብለው ወጥተዋል። ከነዚህ አጀንዳዎች ውስጥ እንደዚህ ቢደረግ ለዚህ ጉዳይ እንደዚህ ቢደረግ የሚል ሐሳቦች ከተሳታፊዎች መጥተዋል። ምክረ ሐሳባችን ደግሞ እንደ ኮሚሽን ይሄ ነው የሚል ዝርዝር የያዘ አንድ ሰነድ አዘጋጅተው ከሴፕቴምበር በፊት ለአብይ አህመድ አስረክበው እነሱ ይሰናበታሉ። አብይ በዛኛው ሰነድ ደግሞ ተመርኩዞ ሌላ አዲስ የፖለቲካ ጨዋታ ይጀምራል ነው።
አሁን ግን ይሄ ውጥረት በዚህ ሁኔታ የሚቀጥል ከሆነ በተለይ ከአዲስ አበባ ከድሬዳዋ ጋር የተያያዙት የነዚህ ከተሞች የባለቤትነት ጥያቄ በጣም እየተካረረ ቢመጣ ከሆነ የዚህ የኮሚሽን ፋይንዲንግ ተድበስብሶ በቃ እንዲህ ያለ ጊዜው ይሄ ነገር የሚፈነዳ ከሆነ እኛም ይበላሽብናል፣ ከቁጥጥራችን ውጭ ይወጣል። አዲስ አበባን በዝምታ የኦሮሚያ የማረጉ ስራ ላይ እናተኩር። የዚህን የኮሚሽኑን የሚሰጡንን ኤኒ ሪፖርት ግን ተቀብለን ዴስክ ስር ይቀመጥና አቧራ ይጠጣ፣ አንነካካው። አሁን ተነካክቶ የሰውን ስሜት አይተናል። ቁጣ መጥቷል ከተለያየ ቦታ። በዚህኛው ሳይድ የፌደራል ይሁን ወይም ራስ ገዝ ራሷን የቻለች ይሁን ካልን ከኦሮሞ ፖለቲከኞች ጋር እንጣላለን፣ አመጽ ይነሳብናል። የነሱን ለማስደሰት ይሄን አጀንዳ እስከ ጥግ እንክፋው ካልን ከቀረው ህዝብ ጋር እንጣላለን። ስለዚህ አንዳንድ ጊዜ እንዲህ ያለ አጣብቂኝ ስትገባ ብላክ ቦክስ ይሉታል። ይሄንን አጀንዳ ወስደዛ ብላክ ቦክስ ውስጥ ከተህ ጊዜ ይፍታው ብለህ ግን በሌላ ስልታዊ መንገድ እነዚህን የኦሮሚያ የባለቤትነት ጥያቄ አዲስ አበባ ላይ ያለውን ሳይለንት በሆነ መንገድ የተለያዩ ነገሮች እየሰሩ ወደ ጫፍ ሊገፉት ይችላሉ እና በሁሉም መንገድ ማሰብ ያስፈልጋል እንጂ እንዲህ ያለ የመካረር ነገር ባይነሳ ኖሮ ግን እቅዱ የነበረው ውይይት አድርገናል፣ ሀገራዊ ምክክር አድርገናል፣ ምክር ሐሳብ ተሰጥቶበታል። የውሳኔ ሐሳብ ባይሆን ምክር ሐሳብ ተሰጥቷል፣ ሰነዱን በዚህ መንገድ ተጠርዟል ተብሎ ፓርላማው ላይ እየተጨበጨበላቸው ፕሮፌሰር መስፍን ለአብይ አህመድ ሰነዱን አስረክበው ምናልባትም የወርቅ አበልም ይሁን ኒሻንም ተሸልመው እሳቸውም ሌሎቹም ቻው ይባላሉ። ከዛ ሰነድ ላይ ይነሳና ልክ ፓርላማው እንደተመሰረተ ከወራትም ብዙ ሳይቆይ አዳዲስ ኮሚሽን የህገ መንግስት አርቃቂ፣ የመንግስትን መዋቅር ቀያሪ፣ የምርጫ አይነቱን የሚቀይር የሚያጠና ብሎ 1-2-3 ኮሚሽን ያቋቁማል። that was expectation እና የነበረው ፕላን እሱ ነበረ። አሁን ግን ይሄ ውጥረት በተለይ ባንድ አጀንዳ ላይ ያተኮሩ ውጥረቶች እየገፉ ከመጡ የአዲስ አበባ ጉዳይ ምናምን ግን ሙሉ የምክክር ኮሚሽኑ የሚያቀርባቸው ሰነዶች ሁሉ ቋጥኝ የሚያክል ድንጋይ ላያቸው ላይ ተጭኖ እንዳይንቀሳቀሱ ይደረግና በዝምታ በጊዜ ርዝመት እንዲረሱ የሚደረግ ይመስለኛል። እዚህ የኮሚሽኑ መቋቋምን አንስቶ በተለያየ ጊዜ ውይይት ስናደርግ ከመፍትሄ ይልቅ እንደውም የበለጠ የኢትዮጵያን ችግር ሊያወሳስብ ይችላል፣ እንደውም የግጭት መነሻ ሊሆን ይችላል፣ ኢትዮጵያ ውስጥ ያልነበሩ የተለያዩ አደጋዎችን የሚጋብዝ ይሆናል የሚል ነገር ሲነሳ ነበረ። የኮሚሽኑ መጨረሻ ድምር ውጤቱ አሁን በሚታየው መልኩ ከቀጠለ ኮሚሽኑ መፍትሄ አፈላላጊ ሳይሆን ኢትዮጵያ ላይ ሌላ ችግር የሚጋብዙ ነገሮችን ሊያመጣ ይችላል የሚለውን በጨረፍታ እያየን ነው። እንዲህ አይነትስ ነገር ሊከሰት አይችልም ወይ ነው። ሌላው ከራሱ ከብልጽግና ጋር የተያዘ ነው። እንደሰማነው ከሆነ እዚህ ላይ ስምን መጥቀስ አያስፈልግም፣ በጣም ትልልቅ ባለስልጣናት ከብልጽግና ውስጥ መረጃ እየሰጡ ነው። በጣም አኩርፈዋል። ብልጽግናንስ ሊያፈርሱ አይችልም ወይ? ብልጽግና እንደምታውቀው በምን ላይ የተመሰረተው ገና ተሰርቶም ያላለቀ ፓርቲ ነው። ገና ብዙ የሚቀረው ነው። ብዙ ክፍተቶች ያሉበት ነው። ዝም ብሎ በአብይ አህመድ ቅዠትና ትርክት ውስጥ የተገነባ ቤት ነው። አሁን ደንግጠዋል። እንደምንሰማው ከሆነ አጋር ፓርቲ የተባሉትም ጭምር አሁን አፈር ልሰው ለመነሳት በዚህ አጋጣሚ ሊሞክሩ ይችላሉ። ሁኔታው በጣም አስደንግጧቸዋል። ስለዚህ ብልጽግና ራሱ ፓርቲውም አጋሮቹንም ጭምር ቀውስ ውስጥ ሊገባ አይችልም ወይ? አንተ ካሰብከው ባሻገር እንዲህ አይነት ሴናሪዮ ሊመጣ አይችልም? ይችላል። እኔ አንደኛ ሁለተኛው ሴናሪዮ ይሄ የምክክር ኮሚሽኑን ፋይንዲንጎች የማዳፈን እና በቃ ከህዝብ እይታ እንዲወጣ የማረጉ ሴናሪዮ የሚመጣው ከተቀጠለበት ብልጽግናንም ያጠፋል፣ አደጋ ላይ ይጥለናል፣ ማንቆጣጠረው ነገር ይመጣል ከሚል ስጋት ነው።
ግን ያንን ዳሜጅ ኮንትሮል የማድረግ ብቃታቸው ይወስነዋል። ያንን ብቃት ከሌላቸው ግን ቶታሊ አንተ ያልከው ሶስተኛው ሴናሪዮ ይመጣል። ብልጽግና እንደ ድርጅት ላይ ቀጥል ይችላል። ሌሎቹ አካላቶች በእነዚህ ቁልፍ ጉዳዮች ላይ ይዘዋቸው ኢቭን እንደው አሁን አዳፍነውትም ቢያልፉ ጠባሳው አይለቅም። ሁሉም የብልጽግና በተለይ ከኦሮሚያ ክልል የሚመጡት የብልጽግና ሰዎች ልካቸው ምን እንደሆነ ምን እንደሚያስቡ ዛሬ ቢዳፈን እንኳን ምን እንደሚያስቡ አሁን በዚህ እልህ የተሞላው ንግግር ውስጥ ማን ምን እንደሚያስብ ሁሉም ተያይቶ ነው የመጣው። ስለዚህ ዳሜጁንም እንኳን ኮንትሮል ቢያደርጉት ከዛሬ ዓመት በፊት ወይ ከወር በፊት ያለው ብልጽግና ባለበት አይነት መንፈስ ውስጥ ሊቀጥሉ አይችሉም። ምክንያቱም በቃ እየተፈራሩ ነው የሚቀጥሉት። ስለዚህ ይሄ ኮሚሽን ይዞ የሚመጣው ጣጣ ለብልጽግናንም እንደ ድርጅት አደጋ ውስጥ አጣብቂኝ ውስጥ የከተተው ይመስለኛል። ቅድም እንዳልኩ በአንድ ወገን የኦሮሞን ለፖለቲከኞች ማስደሰት ይፈልጋሉ፣ በሌላ ወገን ደግሞ ከሌላው ህዝብ ጋር አብረው መቆየት ይፈልጋሉ። ሁለቱም ባላንስ ለማድረግ ብለው የሚወስዷቸው እርምጃዎች የማይወጡት ቅርቃር ውስጥ የሚከታቸው ይመስለኛል። አንድ እሱ ነው። እንደ ሀገር ግን አዳዲስ እና አስፈሪ አደጋዎች ይዞ የሚመጣ ይመስለኛልና ለዛ ነው ይሄ ኮሚሽን ኢትዮጵያን አሁን በቀደምም ያለው አሁን ካለችበት አደጋ ውስጥ አንዱንም ህመሟን የማከም አቅም የለውም። ግን አሁን እንዳየነው ግን አዳዲስ ህመሞችና ህመሙ በጣም ያልጎሉ እንዲሁ በለሆሳስ የነበሩ በጥንቃቄ የተያዙ ህመሞች አብጠው እንዲፈርጡ ሁሉ እንዲፈነዳዱ እያደረገ ነው። ያ ወዴት ይወስደናል የሚለው ግን ከርመን የምናየው ይመስለኛል። መሳይ ኦህዴድ ብልጽግና እውነት ለመናገር ዘመኑን ያልዋጀ በኋላ ቀር አስተሳሰብ ተቸንክሮ የቀረም ኢትዮጵያን የምታል ትልቅ ሀገር ታሪካዊ ሀገር ተሰጥቶት መንደር ለመንደር የሚርመጠመጥ የኦሮሞን ህዝብ መወከል አይደለም በኦሮሞ ህዝብ ስም እንኳን መጠራቱ እጅግ የሚያሳፍረው ነው። ነገ በታሪክ ውስጥ የሚቀመጥ ስብስብ ነው። በዚህ ወቅት ላይ ኢትዮጵያን የምታገራ ሀገር ለመምራት እድሉ ተሰጥቶት ግን አሁንም አብይ አህመድ ስለ ኦሮሚያ መሬት ማስመለስ በቴሌቪዥን ወጥቶ የሚናገርበት ሁኔታ እውነት ደጋፊዎች ካሏቸው በተለይም ደግሞ አብይ አህመድ ያድናል ብለው አሁንም ድረስ ከአብይ አህመድ ጎን የተሰለፉ እንደነ ፕሮፌሰር ብርሃኑ ነጋ አይነት ሰዎች ከዚህ በኋላ ምንድነው የሚጠብቁት? ሰውየው በደንብ መለመላውን ማስኩን አውልቆ መጥቷል። በፊት ነው እኛ መስኩን የገለጥንለት። እነዚህ ሰዎች ግን አይናችን አያይም ብለው አሁን በመጨረሻ ሰዓት እንደምንሰማው ዛው መድረክ ውስጥ ብርሃኑ ነጋ ተናገረ እንደሚባለው በጣም የደነገጠበት ሁኔታ ነው ያለው። ግን ረፍዷል። አሁን በጣም ረፍዷል። ከዚህ በኋላ አብይ እንዲህ ነው አብይ እንዲያ ነው ብሎ የሚመጣ የብልጽግና ነው የኢዜማም ሆነ ሌላ አካል ካለ የሚሰማውም የለም። ግን በጣም ያሳፍራል። የኦሮሞ ህዝብ ከማንም በላይ ከሌላውም አካል በላይ ይህንን ስብስብ ከላዩ ላይ መንጭቆ ገንጥሎ ማስወገድ የሚገባው ነው። በስሙ እየነገደ በስሙ ደግሞ ቂም እንዲቆይ እያደረገ ያለ ነው። እንግዲህ ያሬድ እየተከታተልክ ነው። ምናልባት ብልጽግና የኦህዴድ ብልጽግና ሊያተርፍ የሚችለው አንዳንድ ጽንፈኛ የሆኑ ከአብይ አህመድ በተቃራኒው የተሰለፉ አብይ አህመድን ላለፉት 8 ዓመታት አንተ የኦሮሞ ወኪል አይደለም ብለው አብይ አህመድ ከዚህ በላይ ማድረግ ይችላል፣ ከዚህ በላይ እንደውም ረፈደ አዲስ አበባን የኦሮሞ ማድረግ የሚችልበት ጊዜ ዘግይቷል እያሉ ጽንፈኛ መልእክቶችን የሚያስተላልፉ አንዳንድ ሊቃን አሁን ከያሉበት ከየጎሬው ወጥተዋል። እንዲሁ በይፋ ባይገልጹም የአብይ አህመድ መስመር ደጋፊ ሆነው ነው የመጡት። ኦሮሚያ ላይ አመጽ እናቀጣጥላለን እያሉ ነው። አዲስ አበባን ጨምሮ ድሬዳዋ ሞያሌ የኦሮሞ ናቸው የሚል የአመጽ ጥሪዎችን ለማድረግ እየተዘጋጁ ነው። የሚያስተላልፏቸውን መልእክቶች እየሰማን ነው። ዝም ብለን አናይም። ሰራዊቱም ከጫካ በከተማው ላይ አደጋ ሊያደርስ ይችላል። ካሁን ጀምሮ እንደዚህ አይነት ውይይቶች ተደርገዋል። ኦሬዲ ሰራዊቱ በቀጥታ ከተማው ላይ ያነጣጠረ ጥቃትን ማድረግ አለበት። በተለይ ኮሚሽኑ ላይ ያነጣጠረ በግለሰብ ደረጃም ይሁን በአባሎች ላይ እንደ ተቋም ያነጣጠረ እርምጃ እንዲወስድ ጥሪ ተላልፏል። ኦሬዲ አክቹሊ ይሄ ይደረጋል። የኦሮሞ ወጣት የኦሮሞ ህዝብ በአጠቃላይ ይነሳል። የኦሮሞ ፖለቲካ መሪዎች የሲቪል ፖለቲካ የሚያራምዱት ማለት ነው። የኦሮሞ ሊቃን፣ የኦሮሞ አክቲቪስቶች፣ የኦሮሞ ምሁራን ለህዝቡ ታላቅ ጥሪ እያስተላልፉ ነው። ምናልባት አብይ አህመድ እነዚህን ከጎኑ ሊያሰልፍ ይችላል።
በቀጣይ ልናይ የምንችለው የሚዲያ ላይ ጩኸት እንጂ መሬት ላይ የሚመነዘር አንድም አይነት ስኬታማ እንቅስቃሴ ሊያደርጉ አይችሉም። ያኔ በርግጥ ፋኖ አልተደራጀም። ያኔ በርግጥ ሌላው የኢትዮጵያ ሕዝብ በአብይ አህመድ ትርክት ተዘናግቶ ስለነበረ በተወሰነ ደረጃ የነሱ ድምጽ ጎልቶ የነሱም አቅም ፈርጥሞ ሊሆን ይችላል። አሁን ያ ታሪክ ተቀይሯል። ሌሎች ኃይሎችም ጉልበታቸውን በደንብ አድርገው አደራጅተው መጥተዋል። ስለዚህ እንደነዚህ አይነት ኃይሎች እንደው ዝም ብሎ ይፈራገጣሉ እንጂ ሚዲያ ላይ ይንጫጫሉ እንጂ የሚያገኙት ነገር አይኖርም። በዚህ ላይ እንደው ምን ማለት ትችላለህ ያሬድ? እኔ መሳይ ሁሉም ከያቅጣጫው ሁሉም የብሔር ፖለቲከኛ የተለያየ ነገር ሊል ይችላል፣ የተለያየ ነገር ሊመኝ ይችላል፣ የተለያየ ጥቅም እና ኢንተረስት ወይም የመብት ጥያቄ ሊያነሳ ይችላል። ግን መተኮር ያለበት ነገር ኢትዮጵያ ስትኖር ነው እንደ አንድ ብሔርም ጥቅምህን ልታስከብር የምትችለው። አንድ እሱ ነው። ሁለተኛ ከዚህ በኋላ በኢትዮጵያ ሁኔታ ኢትዮጵያ በአንድ ብሔር የበላይነት ሁሉን ነገር በኢኮኖሚ ወይ የአንድ ብሔር ፖለቲከኞች ብል ይሻላል። ምክንያቱም የአንድ ብሔር ህዝብ ኢትዮጵያ ውስጥ መቼም ቢሆን የበላይነት ወይ ምናምን አስከብሮ አያውቅም። ከአንድ ብሔር ወተናል የሚሉ ፖለቲከኞች ጉልበተኞች እንጂ። ስለዚህ በእንደዛ አይነት ነገር በሰላም መቀጠል አይቻልም። ያለፉት 8 ዓመታት የአብይ አስተዳደር በቀውስ ውስጥ እንዲቆይ ምክንያት የሆነው አንዱ እሱ ነው። አትችልም። የአንድ ብሔር ጥቂት ፖለቲከኞች የሀገሪቷ ዋና ፈላጭ ቆራጭ ሆኜ እቀጥላለሁ ብለው መቀጠል አይችሉም። የአማራ ፖለቲከኛ ስልጣን ላይ ወጥቼ ሁሉንም እኔ ሊያዘው ቢል አይችልም። የትግሬ ቢል አይችልም። የትኛውም ብሔር ቢል አይችልም። ኢትዮጵያ ያ ጊዜ ኦሬዲ በቃ እንደተበላቁ የተበላሸ ጊዜ ነው። ለተወሰነ ጊዜ ልትቆይ ትችላለህ፣ ግን በሰላም ልትቆይ አትችልም። ስለዚህ እንደ ሀገር ኢትዮጵያ ብለህ አስበህ ልትኖር ትችላለህ። በውስጧ ግን ያሉን የብሔርም የሃይማኖትም የሌሎች የሰብአዊ መብት ጥያቄዎችን ሁሉ በዛ ማዕቀፍ ውስጥ እንዲመለስልህ መታገል መጣር ትችላለህ። አይ ብለህ ሁሉንም በዚህ በኔ ብሔር ስም የኔ ጥቅሞች እነዚህ ብቻ ናቸው ይሄንንም ይዛለው ካልክ ግን ከመጀመሪያው አገራዊ እንትኑ በቀደም እንዳልኩት ነው። በዚሁ ካንተ ጋር ስንወያይ አይምሮ ውስጥ እና በልብህ ሌላ አንድ ትንሽ ሀገር ይዘህ እንደገና በትልቅ ሀገር ጉዳይ ላይ ደግሞ ዋና አጋፋሪ ስትሆን አይሰምርልህም። ልብ ውስጥ የሳልከው ሌላ ሀገር አለ። ኦሮሚያ የሚባል፣ አማራ የሚባል፣ ትግሬ የሚባል፣ ሌላ ሲዳማ የሚባል የሳልከው ሀገር አለ አይምሮ ውስጥ እና ለዛ ሀገር ጥቅም እየተፋለምክ እየሰራህ እንዴት ደግሞ ስለ ትልቁ ሀገር ላውራ ስትል አይመጣም፣ ይበላሽ፣ የትም አደርስም። አሁን የገጠመን ጣጣ እሱ ነው። በአይምሮአቸው ውስጥ ሀገር ይዘው ደግሞ ሌላ ትልቅ ሀገር የሚያስተዳድሩ አብይ ኦሮሚያ የምትባል ሀገር አይምሮ ውስጥ አለ። እንደገና ደግሞ ሌላ ኢትዮጵያን የምትባል ሀገር ደግሞ እንዴት አድርጌ ሊያዛት ብሎ የሚጨነቅ ሰው። ሌሎቹም የብሔር ፖለቲከኞች ባህሪ ነው። ከየትኛው የአንድ ብሔር ሰው ስለሆነ አይደለም፣ ከየትኛውም ብሔር ቢመጣ ብዙ ጊዜ ከቻልኩ በትልቁ ማዕቀፍ ውስጥ ዋናዬን ጥቅሜን አስከብራለሁ፣ ካልቻልኩ ግን ትንሿን ሀገሬን ይዤ ዋናዬን ይዤ እወጣለሁ ብለህ የምትገባበት ፌዴሬሽን ሲሆን ሁሌ የትርምስ ቤት ነው እና ይሄ ማንም እኔ እውነቴን ነው የምልህ ኦሮሚያም ብትገነጠል፣ ትግራይም ብትገነጠል፣ አማራው ቢገነጠል፣ ኢትዮጵያ ብትገነጣጠል ማንም ብቻውን እንደ ሀገር ኤግዚስት አድርጎ መቀጠል የሚችልበት ኮንቴክስት አይደለም አሁን ያለው። እንደውም በደህናው ጊዜ ኤርትራ ጫፍ ላይ ስለሆነች ተገነጠለች፣ ግን ይኸው በድህነት እየማቀቀች ሀገሪቷ ሰፈር እያደረገች አለች፣ ሀገር ሆና ቀጥላለች። የቀረው የኢትዮጵያ ሕዝብ ግን የሚያቆየው የሚያኖረው መተሳሰሩ ብቻ ነው። ቅድም እንዳልኩ አዲስ አበባን ካለሟት አንዱ የጋምቤላ ወርቅ ነው፣ የጅማ ቡና ነው፣ የጎጃም ጤፍ ነው። እሱን ሰንሰለት የበጣጠስከው ዕለት ግን ሁሉም ብቻቸውን ችለው አይቆሙም። ይሄንን ግን ችግሩ የብሔር ፖለቲከኞቹ ይሄን አይረዱም። ብቻቸውን አገር ሆነው መቀጠል የሚችሉ ይመስላቸዋል። አይሆንም። የትርምስ ቀጠና ነው የሚሆነው።
ስለዚህ እንዴት በአዲስ አበባ ትጣላለህ? አዲስ አበባን እንዴት የጋራ አርገን ቶሎ ተጠቅመንባት ሁሉም ኢትዮጵያዊ እኔ እንደውም ፕሮፖዝ ማድረገው እንደውም አዲስ አበባ አንድ ቦታ ሰፋ ያለ ቦታ ላይ የሁሉም ብሔሮች ማዕከል የልክ የኦሮሚያ የባህል ማዕከል አብዮት አደባባይ ስቴዲየም ጋር በተገነባው ልክ የአፋር የባህል ማዕከል የጉራጌ የባህል ማዕከል የጋሞ የባህል ማዕከል ምክንያቱም የሁሉም አሻራ ያለባት ከተማ ልክ እንደዚህ ያረክ መስማማት መዋሃድ ካልቻልክ ለመጠፋፋት ቆርጠሃል ማለት ነውና እነገሌን ነጥቄ እነገሌን አባርሬ እኔ ሴፍ ሆኜ እኖራለሁ ብሎ የሚያስብ ሰው ካለ የዋህ ነው ወይም አልገባውም ችግር የገጠመው ሰው እና እኔ በእውነት ደጋግሜ እንደ ጥሪ የማቀርበው ፕሊስ በተለይ ደግሞ የኦሮሞ ልሂቃን ሆነው አክርረው የአዲስ አበባ ባለቤትነት ጥያቄ የምታነሱ ሰዎች አዲስ አበባ የናንተም የሌላውም የሁሉም ኢትዮጵያዊ እኩል የሚያዝባት ሀብቱ ሀገሩ ነች እና ከሁሉም ኢትዮጵያዊ ጋር ተጣልቶ መኖር አይቻልም። ይሄ ደግሞ የኦሮሞ ሕዝብ ጥያቄ አይደለም። በኦሮሞ ሕዝብ ስም የሚደረጉ የፖለቲከኞች የጥቅም ሽኩቻ ነውና ሕዝቡን አታባሉት፣ ሕዝቡን አታጫርሱት። ተስማምቶ ተከባብሮ ተጋግዞ አንዱ የሌለውን ሌላው እየሞላ እንዲኖር መፍቀድ ነው የሚሻለው መሰለኝ። በዚሁ የዛሬውን ዝግጅት እናበቃለን። እንዳልከው ነው ሌሎች መድረኮች ያስፈልጋሉ። ይሄ ጉዳይ ለአንድ አካል ብቻ የሚተው አይደለም። ኦህዴድ ብልጽግና ተስፋ በመቁረጥ እየወሰዳቸው ያለው እርምጃ ሀገር እንዳያጠፋ ሀገር ለማዳን የሚደረግ ርብርብም አለ በአንድ በኩል እሱንም በመደገፍ እነዚህንም ፊት ለፊት በመጋፈጥ የሚደረገው አጠቃላይ ተልዕኮ ኢትዮጵያን ቢያንስ መስዋዕትነትን ቀንሶ ይህንን የቀውስ ጊዜ ይህንን የችግር ጊዜ መሻገር የምንችልበት ሁኔታ መፈጠር አለበት። በዚህ ላይ ውይይቶች ያስፈልጋሉ። ሰከን ያሉ ከዚህ ከዘር ባሻገር ከመንደር ባሻገር የሚመለከቱ የኦሮሞ ልሂቃን እውነት ለመናገር በየቦታው አሉ። እነሱም ቀርበው ይህንን ሰውዬ ይህንን ስብስብ መጋፈጥ አለባቸው። ሀገር ብትድን ለሁላችንም ነው የሚጠቅመው። ሁልጊዜ የምንለው አለ በፈራረሰች ኢትዮጵያ ላይ ጸንቶ የሚቆም የክልል መንግስት አይኖርም፣ በፍጹም አይኖርም። ኢትዮጵያ እንደው ስሟን ስለምንወድ ኢትዮጵያ ማለት ደስ ስለሚለን አይደለም፣ የሉና ጉዳይ ስለሆነ ነው። ማናችንም በኢትዮጵያዊነት ነው መዳን የምንችለው። ስለዚህ ይህንን በደንብ ተገንዝበን ለጋራ ጥቅም ሲባል ሁሉም ሰልፉን አስተካክሎ፣ ምክንያቱም ሁላችንም የየራሳችን ቀይ መስመር አለን። እነሱ ቀይ መስመር ነው ይላሉ። ሁሉም ቀይ መስመር አለው። ቀይ መስመራችንን አደብዝዘን አገር እናድን ብለን ነው እንግዲህ በየአቅጣጫው እንዲህ አይነቱን ጥረቶች እያደረግን ያለ ነው። ገፍተው ከመጡ ግን ያው መጨረሻ ላይ አሸናፊው ህዝብ ነውና ህዝብ አሸንፎ እነሱንም የታሪክ ቆሻሻ ውስጥ አስቀምጧቸው ይሻገሯል። በዚህ አንጻር የሚደረጉ እንቅስቃሴዎችን እኛም አጉልተን እናወጣለን። ያሬድ የምጨምረው ከሌለ ጨርሰናል። እንግዲህ ብዙ ነገሮችን አንስተናል። ያው ዳግም እንገናኛለን ከሰሞኑ። በጣም ነው የማመሰግነው። አመሰግናለሁ መሳይ፣ ጨርሻለሁ እኔ። ቴንኪው ተመልካቾች፣ በዚሁ የዛሬውን አብቅተን እንሰናበታለን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።